ተናገር እውነቱን ብዬ ቅጥፈት የለም እዚህ ቤት። ዲያቆን ሕዝቅያስ ያው አሜሪካ ሀገር የሚኖረው እሱ ነገሩን ይዳኙልን ብሎ 21 ሊቃውንት ጋር ደወለ። በሚሮሎጂ ላይ ጥንታ አብሶ አለባት፣ ድቀተ ባህሪ ያለባት የለባትም፣ የወደቀውን ስጋን የያዘችው አይደለም ብሎ በሚል ክርክር ማለት ነው እኮ ሳቄ የመጣው ሉተራውያን ከኦንሊ ጂሰስ፣ ሉተራውያን ከካቶሊክ፣ ሉተራውያን ከኮፕቲክ ኦርቶዶክስ፣ ሉተራውያን ከኦሪየንታል ከተባለችው ራሷ ከኢትዮጵያ ኦርቶዶክስ ጋር ቁጭ ብለው እሺ ነው እንዴ? አዎ ኦሪገን እንደዚህ ብሎ ነበረ። ምን አናቃችሁም እንዴ? መካነ ኢየሱስን እኮ መናፍቅ ነው እኮ ብላችሁ የምትሏቸው ኦርቶዶክሳውያን ዳር ሽመሌን አነሳለሁ፣ የወንጌል ሽመሌን ዳር አስይዛለሁ አልኩ። አንድ ስናገር የወሬ በስራ ነው የምሰጣችሁ፣ አንድ ተናግሬ ማለት ነው። እንን አትለይም። ሰማይ ምድር ዝቅ ይበል፣ መካነ ኢየሱስን ከኛ አትለያትም አልኩ። እኛም ከመካነ ኢየሱስ አትለየንም። አሁን በደንብ ሄድ ኦፊስ ላይ በደንብ አውቅ ያለውኝ ማወቅ ያለብኝ ነገር ዳር አስይዛችኋለሁ። እኔ ብቻ አልኩ፣ ሌሎች ባይገቡ ራሱ ሉተር ኢየሱስ አይሆን ማለት አይቻልም። ጀማሪውም ፈጻሚውም ሉተር ካልሆነ ወይ በቃ ጀማሪው እሱ ሆኖ እንግዲህ እሱ አንድ ግለሰብ ብቻ ስለሆነ ፈጻሚውን እና አሁን ላይ ያሉትን እናድርጋቸውና በቃ ሉተር ነው ያስጀመረው ሉተር ነው። ስለዚህ በሉተር ሉተራን ይባላሉ እንጂ በኢየሱስ ኢየሱሳውያን ይባሉ አይችልም። በክርስቶስ ክርስቶሳውያን ክርስቲያን ይባሉ ሳይሆን ዳዊት አቤሴሎም የገዛ ልጁ አስቸግሮት ነበር። እሱ ከሞተ በኋላ የአቤሴሎም ደጋፊዎች ዳዊትን አላስቀምጥ ኦኬ። በዛን ሰዓት ሲባ ሄዶ ተንኮል ሰራ። ከፍተኛ ተንኮል ወሬ አወራ በሜሚፎስቴ መካከልና በዳዊት መካከል። እንደዛማ ከሆነ ለሜሚፎስቴ የሰጠውትን ርስት አንተ ውሰዳለሁ። ምዕራፍ 9 12 16 እስከ 19 ታዩታላችሁ። መጨረሻው አያችሁ፣ የውሸት እሱ ሄዶ ሽባው ሄዶ መናገር አይችልም ብሎ እንዴት መጥቶ አያየኝም ብሎ፣ ነገር ግን እግዚአብሔር ድል ሰጥቶት ሲመለስ እንዴት መተህ አላየኸኝም? አህያ ጫንልኝ ስለው እሺ አላለም አለው ሜሚፎስቴ። አንዴ ሰጥቼዋለሁ፣ በቃ የሰጠዋችሁ ለሁለት ተካፈሏል። ምርኮን ሊወስድ የተሰጠውን የአባቱን ምርኮ የተመለሰለትን አያችሁ፣ ክፉ ትንሽም ቢሆን አገኘ፣ ግማሽም ቢሆን ወሰደ። አይወስድም። ለአባቴ ከገባው ምርኮ በሐሰተኛ ትምህርት አይወስድም። ለዚህ ነው ይሄንን ፎቶ እዚህ ጋር ያደረኩት። እንደ ሲባ ይሄን ለብሶ ነው የገባው። በጌታ አምነው የዳኑ ዳግም የተወለዱትን ልባቸው ቢሸነፍ ለሐሰተኛ ትምህርት ቢንበረከኩ ሊወሰዱ ማለት ነው። አይሆንም። አሁን ሽባ የሚያደርግ ኪዳን የለም። ሁላችንም አለን በሁለት እጃችን በሁለት እግራችን ታጥቀን እንደዚህ እንደ ሲባ አይነቱን መንፈስ ምርኮን ሊካፈል ምርኮን ሊወስድ የሚመጣውን እንዋጋለን እልሃለሁ። እንዋጋ ነው። ይሄን ነው መልእክቴ። የሲባ መንፈስ ርስትን የሚካፈል ምርኮን የሚካፈል መንፈስ። ያ ርስት የማን ነው? ያ ምርኮ የማን ነው? የእግዚአብሔር ምርኮ። ለእግዚአብሔር የተንበረከከን ነፍስ ሊነጥቅ በሐሰተኛ ትምህርቱ አንፈቅድም። ይሄው በመረጃና በማስረጃ። ኤርሚዬ ቀጥሉ ወንድምነት። ከዛ ቤካዬ ሰላም በል። ወንጌላዊ መጥቷል። እሺ ወገኖች እንኳን ደህና መጣችሁ። ቤካ ወንድምነት ወንጌላዊ ሰላም ብያለሁ። ሌሎቻችሁ ብዙ ማውራት አልፈልግም። እዚህ ሶሻል ሚዲያ ላይ አሁን መሬት ላይ ነው መስራት የምፈልገው። ስለዚህ አለ ብላችሁ የምትሉትን ዶክሜንት ለኔ ያቀብሉኝ።
እና መሬት ላይ ባለችዋ የተቀባይ እግዚአብሔር ቃል ቤተክርስቲያን እጅግ የምንወዳት ቤተክርስቲያን ናት። የምናከብረው የምንወደው በአገልግሎቱ እጅግ የተጠቀምኩኝ የእግዚአብሔር ሰው ፓስተር ሚካኤል ወንድሙ ፓስተር ሚኪ ጋር ኮንታክት እናደርጋለን። በባለፈው ሄድ ኦፊስ ላይ እንዳደረግኩት እዚህም አሁን ምሽት ስለሆነ አሁን አልደውለትም። መረጃውን ብቻ እንፈልጋለን ማለት ነው። እኛ በዚህን ያህል በመካነ ኢየሱስ አምልኮ በሉትራውያን አምልኮ አልተላገድንም፣ አልቀለድንም፣ አላሾፍንም፣ አናረገውም። ህሊና አለን፣ እግዚአብሔርን እንፈራለን። ወገኖቻችን ናቸው፣ በጌታ ያመኑ ቤተሰቦቻችን ናቸው። በመካነ ኢየሱስ ቤተክርስቲያን ስርዓት ቅድም እህትየው እንዳልሽው ጌታን አምልከናል። እንደዚሁም እድልንም አግኝቼ አገልግያለሁ እኔ። ኦኬ እጅግ የምናከብራት ቤተክርስቲያን ናት። የዳኑ ወንድሞቻችን ወገኖቻችን ናቸው። እንደነዚህ አይነትን ግን ይቅርታ ለሶሻል ሚዲያው ቃል ስለማይጠቅም ስለማያንጽ ልቶ እንደነዚህ አይነት ግን ግድም አደጎች በፔንቴኮስታል ብሎ በሚለው ላይ በመዝሙሮቻችን ሁሉ ጭምር እንዴት ሲያላግጥ እንደነበረ ቪዲዮን አይቻለሁ። በልሳን ሰዎች ወደ መዳን የዳኑ ሰዎች ደግሞ በጌታ ትምህርት በየአሉበት ጤናማ ቤተክርስቲያናት እኔ በዚህ 10 ዓመት ውስጥ እንደማደርገው አጥቢያ ቤተክርስቲያን በአቅራቢያ ካለ እኔ በጉባኤ እግዚአብሔር ቤተክርስቲያን መሰረታዊ ክርስትና ትምህርት ተምሬ የተጠመቅኩባት ቤተክርስቲያን ነች። አገልግሎት የጀመርኩባት 6 ኪሎ አጥቢያ እነ ፓስተር ወልዴ ማለት ነው። በሙሉ ወንጌል ቤተክርስቲያን የወንጌል ስብከት ኮንፈረንስ ጌታን ተቀበልኩ። ስለዚህ ሰዎች ጌታን ሲቀበሉ አቅራቢያቸው ላይ ላለ አጥቢያ ቤተክርስቲያን ነው የምሰጠው። እኔ እዚህ ሆኜ ከብዙዎች ጋር ከእያንዳንዱ አብያተ ክርስቲያናት ጋር ሊንክ አለኝ። ጤናማዎቹ አብያተ ክርስቲያናት በምድራችን ላይ ማለት ነው። ምክንያቱስ ጌታን ሲቀበሉ ደውለውልኛል፣ ከቤተክርስቲያን ሁሉ ጭምር ማለት ነው። ይሄን ለመናገር ከቃለ ሕይወት ቤተክርስቲያን ተደውሎልኛል፣ ከመካነ ኢየሱስ ተደውሎልኛል፣ ከመሰረተ ክርስቶስ ተደውሎልኛል፣ ከሙሉ ወንጌል ተደውሎልኛል፣ ከአማኑኤል ቤተክርስቲያን ተደውሎልኛል። አሁን ስማቸውን ብጠራ የምታውቋቸው የቤተክርስቲያን አገልጋዮች ማለት ነው። በምን ጉዳይ ነው የሚደውሉልኝ? ጌታን የሚቀበሉ ሰዎችን እንዳገኙ ማነው እነኛ ጌታን የተቀበሉ ሰዎችን ቀጥታ ወደዛ ቤተክርስቲያን ስልካቸው እዛ መሪዎች እንዳገኟቸውና እንዳላገኟቸው ለማረጋገጥ እኔ ስደውል ሳያነሱ ሲቀሩ አንስተው ስሜን ማን እንደሆንኩኝ ነግሬያቸው መልሰው ደውለውልኝ ኮንታክት አለን። ኦኬ ልብ በሉ። እኔ እዚህ ቲክቶክ ላይ ጌታ ኢየሱስ ምስክር ነው እኮ አልኳችሁ። የወንጌሉ ስራ ላይ አንደኛ ጥሪ የላቸውም። ይህንን ደፍሬ ነው የምነግራችሁ። በሕያው አምላክ በእግዚአብሔር ፊት ከጥቂቶች በስተቀር ጥሪ የላቸውም። እጃቸው ላይ ሞባይል ስላለ ቲክቶክ ስለከፈቱ ኦኬ ገስት ሆስት ከፈቱ፣ ሰዎችን ላኩ። በቃ አንዳንዱ ምን መወራት እንዳለበት እንኳን አያውቅም። አሁን ከን ኢማጂን እዚህ ሶሻል ሚዲያ ላይ በነገረ መለኮቱ ትምህርት ቤት የሚሰጥ በጣም ጠንካራ የሆኑ ኢሾች አሉ የሚነሱ ትምህርት ቤት ገብተው በዛ ተማሪዎቹ እርስ በርስ ወይ ደግሞ ተማሪዎቹ ከአስተማሪዎቻቸው ጋር የሚያወሩትና የሚነጋገሩበት ማለት ነው። በእኛም በወንጌላውያን አማኞች ሰርክል ውስጥም በኦርቶዶክሳውያንም አቅጣጫ ማለት ነው። በኦርቶዶክሳውያኑ አቅጣጫ የሚነሳውን ተፋልጠው እርስ በርስ አልተግባቡ። ሶራምባ ሆቴል እንኳን ቁጭ ብለው ስብሰባ ጠርተው አንድ የመጣ የለም። እዚህ ተስጋዌ ላይ እኔን የሚመቱ መስሏቸው ፌስቡክ ላይ በበርኩበት ሳለ የሰበኩት የጌታችን የኢየሱስ ክርስቶስ አምላክና አባት ብዬ ስለ ቅዱስ እግዚአብሔር አብ ስሙ ይቀደስ ስለሱ በተናገርኩት ነገር ላይ የኔን የማነው የዶክተር ማሙሻን ይመስለኛል እንደዚህ አቀነጃጅተው አሯሯጡት። አይታችሁት ከሆነ አንድ ቪዲዮ ማለት ነው የሆነ ሰው በጌታችን ኢየሱስ ክርስቶስ አምላክና አባት አለው ብሎ የሚለውን የመጽሐፍ ቅዱስን መሰረት በኦርቶዶክስ ቤተክርስቲያን ታውቃለች። ቤተክርስቲያኒቱ ኦፊሻሊ ሰርዘዋለች በአዲሱ 80 ያሉ መጽሐፍ ቅዱስ ላይ ማለት ነው። አባት እንጂ አምላክ የለውም ነው ብላ ያለችው። ኦኬ አውጣኪያውያን ሆነዋል አጠቃላይ። እና
እነሱ እዚህ ተነስቶ ሲፋለጡ ነበር። እነ መጋቤ ብሎ አይመር አሸብር፣ እነ ታላቁ ነው ታናሹ የምትሉት ሰውዬ እና አክሊለ ለብቻ ግሩፕ ይዘው ሶራምባ ሆቴል ተከታትያቸው ማለት ነው። ተከታትያቸው ሶራምባ ሆቴል ስብሰባ አድርገው ከጠቅላይ ቤተ ክህነት ከቅዱስ ሲኖዶስ ከሊቃውንት ጉባኤ ሰው ይመጣልናል ብለው ሲሉ መምህር በረከት አዝመራውና ዲያቆን ማን ነው ዶክተር የሆነ ስሙን ጥሩ ሊማን ያርጋለ በጋዝ እነሱ ብቻ ናቸው የተገኙት እና አምቧቸውን ጠጥተው በሰላም ተሰነባበቱ። ሳይስማሙ ማለት ነው። ኢየሱስ ክርስቶስ አምላክና አባት አለው የለውም? አለው የለውም? አለው ብያለሁ የለውም ብያለሁ ብሎ በሚል ጉሮሮ ለጉሮሮ የመያያዝ ያህል ማለት ነው ሄዱ። ማርያም ጥንታ ብሶ አለባት የለባትም? አለባት። የለባትም ብያለሁ አለባት። አንዱ ጳጳስ ሌላኛውን እስከማያወግዝ ድረስ ቤተክርስቲያኒቱ በእንዴት ተከባብረው የተቀመጡት። አለባት ብሎ የሚል ግማሹ አለባት ይላል፣ ግማሹ የለባትም ይላል። 21 ሊቃውንት ተጠርተው ቢሮሎጂ ላይ ያስታርቁናል ብሎ ዲያቆን ሕዝቅያስ ስም እየጠራው ነው የምናገረው ብራዘር። ምክንያቱም ተናገር እውነቱን ብዬ ቅጥፈት የለም እዚህ ቤት። ዲያቆን ሕዝቅያስ ያው አሜሪካ ሀገር የሚኖረው እሱ ነገሩን ይዳኙልን ብሎ 21 ሊቃውንት ጋር ደወለ። በሚሮሎጂ ላይ ጥንታ አብሶ አለባት፣ ድቀተ ባህሪ አለባት የለባትም፣ የወደቀውን ስጋን የያዘችው አይደለም ብሎ በሚል ክርክር ማለት ነው 21 ሊቃውንትን ጠይቆ እሱ ራሱ እያለቀሰ የተናገረው 21 አይነት ነገር ነው የነገሩኝ አለ። ኦርቶዶክስ ኦኬ፣ እነሱ በዚህ ያሉ የኛ ቤቶችስ አንተ ኤርሚያስ የራስህ ቤቶችስ እዚህ በመካነ ኢየሱስ ስርዓት በሉተራውያን ስርዓት በሙሉ ወንጌል ስርዓት በተለያዩ አብያተ ክርስቲያናት ጌታን የሚያመልኩ የእግዚአብሔር ልጆችስ የዚህኛስ ጋር ያሉቱ እንዴት በነገር መለኮት ትምህርት ቤት የሚነሳ ጥልቅ መረዳት የሚያስፈልገው ነገር እንዴት ቲክቶክ ላይ ይዘህ ትመጣለህ? ብራዘር ወሬ የጠማው የቴዎሎጂ ተማሪ ገና እኮ በቁጡ እንኳን ተምሮ ያልጨረሰ ማለት ነው። እዚህ ሚዲያ ላይ ከመጣ የእሱም በጎነት ነው መናገር ያለብህ። እሱም እዛው ትምህርት ቤት ጨርስ። ይሄ ምሁር በጣም ነው የተነተነው ብለን እንድንል ነው። ነገረ መለኮቱ ትምህርት ቤት ላይ የሚነሳ ጠንካራ የሚባሉ ትምህርቶች አሉ። እውነት ነው። እዛው አቅም ካለህ እዛው ትምህርት ቤት እዚህ የምታወራው ነገር ለብዙ ሰዎች እንቅፋት እንደሚሆን አውቀህ እዚህ ምንድነው መነገር ያለበት? የጌታ በጎነት ነው መወራት ያለበት። ኦኬ፣ ጠንካራ ኢሾች ከተነሱ እኔ ጋር አሁንም እኔ ማምነው በግሌ ማለት ነው ጠንካራ ኢሾች ከተነሱ ከኔ እውቀት በላይ የሆኑ ካሉ ከኔ እውቀት በላይ ያላቸው ጠንካራ ነገርን ሊናገሩ የሚችሉ መረዳት ያላቸው ሰዎች ነው የምጠራው። ምን ያረጋል? አሁን እዚህ በካልቪንና በሉተር መካከል የነበረ እሰጥ አገባ በእውነት ሄሬኔዎስ ከአግናጤዎስ ጋር ይለያያል በል አንተ ሰውዬ ዳርያስ። ይህንን የቤተ ክርስቲያን ታሪክ የሚባለው ውስጥ መልካምም ሰርተዋል እነዚህ ስማቸውን የጠራቸው አባቶችም፣ እንዲሁም ደግሞ አጣለዚህ ቤት የነበረ በመሰረት ክርስቶስ ቤተክርስቲያን ስርዓት ጌታን አመልክ ነበር። የ34 ዓመት ፓስተርኛ ያለው ሰው ያላየህም ባለፈው ላይ ሉተር ካልቪን ተማሪ ነው ብሎ ያለው ማለት ነው። አቤት እውቀት ፈሰሰ እኮ ብራዘርዬ፣ መቅጃችን እስኪፈስ ድረስ ነው አቁማዳችን እስኪቀደድ ድረስ ሰማን። እንዲህ አይነት ከፓስተሮቻችን ሰምተን የማናውቀው የጴንጤዎች አገልጋዮች አልነገሩን። ከዚህ ከኛ ሄዶ አፈሰሰው እዛ። እንዲህ አይነት ትግል ነው የገጠመን ወንድሜ።
እኔ መተህ ወንድሜ ኢየሱስ ስትለኝ ነው ነፍሴ ጮቤ የምትረግጠው። ያድናል ስትለኝ በቃ ሌሎቹን ለባለ እውቀቶቹ ተዉ እባካችሁ፣ ልንለምናችሁ። በነገረ መለኮት ትምህርት ቤት ገብታችሁ የተማራችሁ ሰዎች እዚህ ቲክቶክ ላይ መታችሁ የሚነገርና የማይነገርን የሚባልንና የማይባልን የሚነሳ ሐሳብንና የማይነሳን ሐሳብ ወቁ እንጂ እናንተዬ ዝም ብለህ ነው እንደ መጫኛ በጠስኩ ኮሌጅ በጠስኩ ብለህ የምትለኝ እንደ እኔ እኮ በስንት ጣሙ የሰባተኛ ክፍል ተማሪ እኮ ይሻላል እኮ ነው ብዬ የምልህ። የሚነሳ ኢሹና የማይነሳ ኢሹ አለ። በባለፈው አንዱ መጥቶ እንዳለን ማለት ነው ኢየሱስ ለዓለም አልሞተም፣ ለተመረጡ ሰዎች ነው የሞተው። አሁን ይሄ ይነሳል እዚህ ሶሻል ሚዲያ ላይ በቀድሞ ቤቴ ንግግር ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ትላለች ኦርቶዶክስ። ዜማና ቅዳሴውን ቅኔውን ብቻ ሳይሆን ያስተማረችን ተረቱንም ሁሉ ጭምር በደንብ ነው የጋተችን። ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል የሚባል ማለት ነው። አሁን እዚህ መጥተው ነገር እየቀደዱ የሚሰፉ እኔ አሉ ራሱ ስታያቸው ቀትረ ቀላል እንደሚል ያገሬ ገበሬ ቀትረ ቀላል የሆኑ የነገረ መለኮቱ ትምህርት ቤት ተምረናል ብለው ያሉ ምንም የሚረባ ነገር አያወሩ። አግናቴዎስ፣ ሄሬኒዮስ፣ ሰባሊዮስ፣ ሱሱኒዮስ፣ እንጦሮንጦስ፣ መቃሪዎስ፣ ዲያብሎስ በቃይ ነው ሲሉ የሚውሉት ኢየሱስ የለም። በእነሱ ፔጅ ጌታን ተቀብሎ ወደ እግዚአብሔር መንግስት የገባ የለም። ያቸው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስም ዓርብ ሁሌ እንደምናገረው እንዴት ክርስቲያን የተባለ ሰው ባገኘው መድረክ በጴጥሮስ መልእክት ላይ የተነገረውን 2:9 ላይ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የቆጵሮሱን ሰውዬና የእስክንድሪያውን ጳጳስ የማልታውን ሀገር ሽማግሌ የእነሱን በጎነት በእውነት ልትነግሩ ነው እንዴ ያለው ጴጥሮስ ነው እንዴ ያለው? አንተ የራሱ ጉዳይ እኮ ነው ብዬ የምልህ። ይሄ ቆጵሮስ ላይ የተወለደ ሰውዬ በ4ኛው መቶ ክፍለ ዘመን የራሱ ጉዳይ ነው። በዘመኑ አገልግሎ አልፏል። የቤተ ክርስቲያን ታሪክ ውስጥ መልካም ስራ ሰርቷል። ጌታ ይባርከው፣ ብድራቱን ከእግዚአብሔር ዘንድ ይቀበላል። አሁን አይደለም የእርሱን በጎነት ልትነግሩ ነው ያለው። የማን የእነሱን በጎነት አይልም። የማንን? የጌታን። የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። እስቲ የእያንዳንዱን ጴንጤ የተባሉትን ወገኖችን ቤት ሲከፍቱ ስሟቸው ሂዱና። ስብከት አለ ወንድሞች እናቶች። ያልዳኑትን ሞግተው የሚሆን ተከራክረው ወደ መዳን እንዲመጡ አቅጣጫ ያሳያሉ። እኔ እኮ ሳቄ የመጣው ሉተራውያን ከኦንሊ ጂሰስ፣ ሉተራውያን ከካቶሊክ፣ ሉተራውያን ከኮፕቲክ ኦርቶዶክስ፣ ሉተራውያን ከኦሪየንታል ከተባለችው ራሷ ከኢትዮጵያ ኦርቶዶክስ ጋር ቁጭ ብለው እሺ ነው እንዴ? አዎ ኦሪገን እንደዚህ ብሎ ነበረ። የኦሪገን እንዲህ አለልህና ወይ የት እኔ የእግዚአብሔር ልጅ በእውነት መቼ ነው ኢየሱስ የሚወራው? መቼ ነው
የጌታ በጎነት የሚነገረው። ጭራሽ ይባሱኑ ብሎ ጌታን የተቀበሉ ሰዎችን ወንድሜ ሰሙን ሁሉ ጭምር አብረው ሲያጭሉት ነበር። እነዚህ ሰዎች ሁሉ ቁጭ ብለው ማለት ነው። ከነዚህ ጋር አሁን ከፎቶ ከምታዩት ሰውዬ ጋራ ማህበር የሚጠጡ ሰዎች እዚህ ንስሐ ገባ ነሰሙ። ወደ እግዚአብሔር መንግስት የመጣውን ጌታን የተቀበለ ሰው ይኸው እስካሁን ድረስ እያኘኩት ነው። ይበሉታል አልኩ። የሰሙ ጌታን መቀበል እውነት ነው እውነት አይደለም በዚህ አረስት ብለው ገብተው እነዚህ ታዲያ አንተ መንፈስ ቅዱስን የላካቸው ብለህ ትላለህ? የወንጌል እንቅፋት ሙሉ ወንጌሉን መካነ ኢየሱስን መሰረተ ክርስቶስን ጉባኤ እግዚአብሔርን ዋቴቨር የትኛውም ቸርች ውስጡን ለእግዚአብሔር ልጅ ለኢየሱስ ክርስቶስ የማዳን ወንጌል እንቅፋት የሚሆን ነገር አርዕስት አድርገህ ይዘህ የምትመጣ ከሆነ አንተ ዕዳ ብዙ ነው። የቱ እምኑ ጋር እንደሚወራ ያውቅ። እኔ ትዳርም ያላቸው አይመስለኝም አይደለም። አጀንዳቸው እኮ አይደለም ነው ብዬ የምልህ። እኔም አውቀው በወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ የኢየሱስ ክርስቶስ የጸጋው የወንጌሉ እውነት ነው ሲሰበክ የማውቀው። ቁጭ ብድግ ሲያረጉን የነበሩ ወንጌላውያንና አገልጋዮች ዛሬም በህይወት ያሉ ናቸው። ጤነኞች አይደሉም እነዚህ ከነገር መለኮት ዓለም ወጣን ብለው የሚሉ ሰዎች። እኔ ከጥቂቶቹ በስተቀር የክርስቶስን ቤተክርስቲያን አልጠቀሟትም። ከጥቂቶቹ በስተቀር አልኩ። ይሄ ቴዎሎጂያን የሚባሉት ጌታ ኢየሱስ ምስክር፣ ከጥቂቶቹ በስተቀር እኮ አልኩ። ሁሉንም አልጨፈልቅም። ከጥቂቶቹ በስተቀር ለቤተ ክርስቲያን በተማሩት ዕውቀት ቤተክርስቲያን ሲጠቅሙ አይደለም የምታየው። አንዱ ፌስቡክ ላይ ስሙን የማልጠራው በእድሜ ከኔ ይበልጣል። በእርግጥ ምን አለ? ከኦርቶዶክስ ቤተክርስቲያን የምትወጡ እባካችሁ ራሳችሁን ጠብቁ፣ ወደ ፔንቴኮስታሉ እንዳትሄዱ ብሎ ማለት ነው። ወደ ፔንቴኮስታል በሚባል ቤተክርስቲያን እንዳትሄዱ። ወንጌላዊ አማኝ ነው ተብሎ የሚባል ማለት ነው። ንግግር አልጠምህ ብለው ሲል የአገሬ ገበሬ ነኝ። ገበሬ ነኝ ብራዘርዬ፣ ገበሬ ነኝ። ቆንጅዬ ገበሬ ማለት ነው። እና የአገሬ ገበሬ ምን ይላል? ንግግር እንጨት እንጨት አለ ይባላል። ንግግራቸው እንጨት እንጨት የሚል ማለት ነው። አዳዲስ ክርስቲያን 2 ሳምንት ሙሉ ሰሙ ሰደቡት። እነማ? በጌታነን ብለው የሚሉት በጌታነን ብለው የሚሉት ሰደቡት። ወንድሞች እየተቀባበሉ እነዚህ በጌታ ናቸው ወይስ በሰይጣን? በዚህ ዘመን እኮ ሁሉም በጌታ ነኝ ነው ብሎ የሚለው። አይሁዳውያን እኮ በጌታ ነን ነው ብለው ያሉት፣ በጌታ ነን ያሉት። ጌታ ግን መጥቶ አይ የምን በጌታ በጌታ ሳይሆን እናንተማ ቁርጥ አባታችሁን ነው አላቸው። ወይ ማንን እንመስላለን? ያህዌን የምንመስለው ወይስ አብርሃምን ብለው ሲጠብቁ አባታችሁ ቤተክርስቲያን ስትገስጸው ከቤተክርስቲያን ይወጣና ያቆርፍልና ከሙሉ ወንጌል ቤተክርስቲያን የተገሰጸ ነው። አንዱ አሁን እረፍት ብሎ አልሰማ ብሎ ሲል ወጥቶ አሁን ይኸው ከሙስሊሙም ጋር ይውላል አብሮ ማለት ነው። ተክቢር ሲሉት አላህ አክበር ሊል ማለት ነው። ሙሉ ወንጌል ቤተክርስቲያን የነበረ ነው የማውቀው። ጠይቅ ያለው ነው። እዛ በቃ በተከፈተበት ቤት እሱ በዛ አለ። የድግስ ቤት ማማሰያ፣ ይሄ ድግስ ቤት ማማሰያ የሚባለው እንጨት በሌለበት ሀገር ነው ያልኩ። እኔ በተወለድኩበት አካባቢ አርሲ ውስጥ በጣም የደን ሀገር ነው። አርባ ጉጉ አውራጃ ማለት ነው። በጣም እንጨት ያለበት ሀገር ነው። እና እንጨት በሌለበት ሀገር ማማሰያ እንዲህ ድግስ አካባቢ ላይ 6 እና 7 አይነት ድስት ከጣዱ የማማሰያ እጥረት አለባቸው። ገበያ አካባቢ ላይ ሄደው ወይ ከገዙ ነው ወይ ልጆች ደግሞ የሆነ ነገር አድርገው ይጥሉታል። እና የማማሰያ ብዙ ጊዜ ይቸገራሉ። እና የድግስ ቤት ማማሰያ ይባላል። እና ወይ ከጎረቤት ተውሰው ነው ካለም አንድ ነው የሚመጣው። የቀዩን ወጥ በዛ ያማስሉበታል። ሰታቴው እስኪ እንዳይዝ
ማነሽ ወለተ ስላሴ እስኪ በደንብ ምንድነው አማሲው ይባላል። ከተማሰለ በኋላ ደግሞ አልጫና ጎመኑ እዛ ተጥዶ ቢሆን ወይ ቅቅሉ ተጥዶ ቢሆን ቅቅሉ እንኳን ብዙ እንትን አያርም። ሌላው ግን ካለ ይሄኛው ደግሞ እያረረ ነው። ወይዘሮ አልጋነሽ እያረረ ነው ይሄኛው ብላ ሲሏት ከዛው ከቀይ ውስጥ ታማስልበት የነበረውን ማማሰያ ታወጣና አልጫ ውስጥ ከተዋለች። ምንም ሳይለቃለቅም እንዳለ ማለት ነው። እንደወጣ እንደወረደ ማለት ነው። መጥቶ ይገባል እና ያ የድግስ ቤት ማማሰያ አንድ ስለሆነ ችግርም ስለነበረባቸው ማለት ነው ሁሉ ውስጥም ነው የሚገባው። ሁሉ ውስጥም ነው የሚገባው። ሁሉ ውስጥ በመግባቱ ደግሞ ሁሉንም ድስት ስላማሰለ እንደ ጳጳስ የሆነ ይመስለዋል። ያ ማማሰያ እንጨትነቱን ይረሳል። አየህ፣ ችግሩ ይሄ ነው። በሰው እጅ እንደሚንቀሳቀስ አያውቅም። እያንዳንዱን ያማሰልኩት እኔ ነኝ ይላል። እዚህ ቲክቶክ ላይ እንዲህ የሚያደርጋቸው ሰዎች አሉ። ዳር አስይዝሃለሁ፣ መድኃኒ ዓለም ክርስቶስ ይፋረደኝ አልኩ። እናንተ ጎበዝ አለቃ ሆናችሁ በአንድ እግሩ ነው የማቆመው አልኩ። ይህን ቲክቶክ ያው ዝም ብሎ ባርቲ ቡርቲ ሳይሆን በትክክለኛ መረጃ መጠየቅ ካለበት እዛው አድራሻ ድረስ ሄደን እንጠይቃለን። ሁሉ ጋር የሚገቡት የተከፈተ ቤት ካገኙ ይገቡና ደግሞ በተከፈተው ቤት ውስጥ ገብተው ኢየሱስ ጌታ ነው አይሉም። በየሄዱበት መገልፈጥ ማቴዎስ ሲሉ ኢየሱስን ቶ ማቴዎስ ሲሉ አሰማቸው። ባለ ያላገቡቶች ብዙ ጊዜ ሳቅ ያበዛሉ የሚባል ነገር አለ። ምንም አታመጡም። እዚህ ያላገባችሁ ሰዎች ካላችሁ እናንተ ራሳችሁን ፈትሹ። በቃ ቀጥታ ነው የምናገረው። ባለ ያላገባች ሴት ይባላል በእኛ በአገርኛው ሳቅ ታበዛለች ይባላል። ምክንያቱ ምን እንደሆነ አይገባኝም። በመዝገበ ቃላት ላይ ፈትሹት። ደግሞ ኤርሚያስ ያላገቡን ሴቶች በሙሉ እንዲያሉ ምናምን ብለሽ አቧራ ብታጨሺ የራስሽ ጉዳይ ነው። ናችሁበት ያዙት። ባደግኩበት እንድናገር ይፈቀድልኝ። መብቴ ሊነፈግ አይገባም ነው የምለው። ሳቅ ያበዛሉ አሉ። ዝም እየጠየም አድርጌ ሳስብ የሆነ ጉብል ነገር እንዲያገኛቸው አስበው ከጅለው ሊሆን የክጃሎታቸው ሊሆን ይችላል ብዬ እላለሁ። እነዚህ አሁን በየቲክቶኩ እየሄዱ አቤት ጌታ ኢየሱስ፣ አቤት ጌታ ኢየሱስ። ስትጠይቃቸው ቲክቶክን ለመዝናናትን የከፈትኩት ይልሃል። እኔ የሚዝናና ሰው የሚሄደው ቲያትር ቤት ነው አይደል? አንዱ ባለፈው ዘምራለሁ ብሎ እንጉርጉሮ ነገር ጀመረልህ። ከዛ የነዋይ ደበበን አልቀጠለው። ጌታ ኢየሱስ ምስክር፣ የሙሉ ወንጌል ቤተክርስቲያን አባል የሆነ ወንድምነት ስንልም የነዋይን በእንጉርጉሮ አይ ቲንክ የመስፈኔን ይሁን የአውቴን አይደል ነው አጀማመሩ እንዴት እንደሆነ አልገባኝም። እና ነዋይ ደበበን ገባለን እንዴ ወገን። አንተ ከፍልስጤማውያን ጋር ተባብረህ ይኸው ነው ፍጻሜ። ፍልስጤማውያን ማለት በመንፈሳዊ እያልኩ ነው። ትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ቁጥር 4 ላይ ህዝብን የያዕቆብ ቤት ትተሃል። ምዕራፍ 5 ወይ ማነው ቁጥር 4 እና ቁጥር 5 ላይ ህዝብን የያዕቆብን ቤት ትተሃል ይለዋል ነብዩ። ለምን ብለው ቢጠይቁ ይኸውም የምስራቅን ሰዎች አመል ስለተሞሉ እንደ ፍልስጤማውያንም ሟርተኞች ስለሆኑ ይላል። የምስራቅ ሰዎች ማን ናቸው? ከዮርዳኖስ ወንዝ ማዶ ጆርዳን ወንዝ ማዶ ላይ ሞዓብና አሞናውያን። እስራኤል ከነሱ ጋር ዋለችልህና ከነሱን ጠባይ ተሞሉ። ከዛስ ያው በመስፍን ጉቱ ጀምሮ በነዋይ ደበበ የሚጨርስ
ጉብል ጎረምሳ እንደምትፈልግ ሴት ሲያሽካካ ይውልልሃል ማለት ነው ቲክቶክ ላይ። ለምን የተከፈተው? ምንድነው ትዳራቸው አካባቢ ሰላም አይደለም እንዴ? አዎ ሰላም አይደለም። ኦኬ እኔ በጌታ ነኝ ብሎ የሚል ሰው እንዴት ስለ ጌታ መልካምነት የግድ ሁላችንም ሰባኪ መሆን የለብንም። ኢየሱስ አዳነኝ አትልም አንተ? ዛሬ ቸርች ሄጄ ተምሬ የመጣሁት የእግዚአብሔር ቃል ዛሬ ጉባኤው ላይ የነበረው የእግዚአብሔር ቃል ይህ ነበር ያካፈሉን ፓስተር ወይ ተጋብዞ የመጣው አገልጋይ አትሉም? እግዚአብሔር እንዴት እንዳዳናችሁ ለሰዎች ተጸልዮላቸው ጌታ ፈውሷቸው ከሆነ ከደዌ ከስጋ ፈውስ ከስጋ ህመም ጌታ እኮ እንደዚህ ያደረገላት እህታችን እንትና እኮ እንደዚህ እኮ ነው የምናውቀው። መጽሔቶቻችን ድሮ ስናነብ የነበረው እንደዚህ ነው። ምስክርነት ነው ይዘው የሚወጡት የሚያንጽ ቃል ማለት ነው። እንዴ ተናግረው ክፉ እኮ ያናግሩናል። እኛንም ባልታጠበ ፊቱ ተነስቶ ማለት ነው ጥርሱን ሳይቦርሽ ወጥቶ ምንም አያወራልህም። ያወራል ብለን ስንጠብቅ በቃ ክርስትና ከጀምር ክርስትና ጥራ ስትለው ዮሐንስ አፈወርቅ ይልላል። በቃ ክርስትና ከዮሐንስ አፈወርቅ ነው የሚጀምረው። ይኸው ለኤርሚያስ አልገባህም እኮ አንተ ስላልገባ ነው ቄርሎስ የሚባል አለ ይለኛል። ክርስትና ከቄርሎስ ነው የሚጀምረው አይደል? አይ ምልቆ እስቲ እንትን በለው እንትን ደግሞ ያው ለዚህኛው ደግሞ ሌላ ደግሞ እኮ ከዚህ በኋላ እስቲ በተቀባይ እግዚአብሔር ቃል ቤተክርስቲያን ከመጋቢው ጋር እኔ ቀጥታ ነው የምደውለው። አሁን ሌሊት ስለሆነ አልደውለትም። ሚኪ ያው አሜሪካ ሀገር ስላለ ማለት ነው። ኦኬ እዛው ሄዶ እዚህ ህዝብ ጋር ምን ያደርጋል? መሰዊያ እኮ የለም እዛ። በዚህ በፎቶ ላይ እንደምታዩት አይነት ሰውዬ ከሆነ የተቀባይ እግዚአብሔር ቃል ቤተክርስቲያን መሰዊያ የለም። እሱ እንደሚለው ጠረጴዛ የለም። ሙሉ ወንጌል ጠረጴዛ የለም። መካነ ኢየሱስ ቤተክርስቲያን ያለው ጠረጴዛና ሉትራውያን ጋር ያለ ጠረጴዛ ስለሌለ እኛ ቤተክርስቲያን ሆነን የማንቆጠር ከሆነ የነሱ የጌታ እራት ቅዱስ ቁርባን ብለው ኦኬ ሊያስፈራሩ ማለት ነው። ኦርቶዶክስ በቫርኒሽ የተለቀለቀ እንጨት አላት ታቦት በላይ ይዛ የምትወጣው። አሁን ደግሞ መጥቶ እኛ ያለን ጠረጴዛ አይነት ሉትራውያን የሚያስቀምጡት እና መካነ ኢየሱስ የምታስቀምጠው ጠረጴዛ እሱ ስለሌለ እነ ሙሉ ወንጌል ለምሳሌ ክርስቶስ ሌሎች አብያተ ክርስቲያናት የተቀደሱ አይደሉም። የተቀባይ እግዚአብሔር ቃል ቤተክርስቲያን ግን ቁጭ ብሎ ባይብል ስተዲ ያስጠናል። እዛ ቁጭ ብሎ የጌታን እራት ደግሞ ይካፈላል። ኤኒዌይ እና እኔ አሁን ሶሻል ሚዲያ ላይ ብዙ እትየው መናገር አልፈልግም። አንድ ነገር ግን የታዘብኩትኝ አሁን ሉትራውያኑ አይታችሁ ከሆነ ታዝባችሁ ከሆነ ኦርቶዶክሳውያኑን ስንናገር አንዳንድ ሁሉም አይደሉም፣ አንዳንድ ሉትራውያኑ ናቸው የሚጮሁት። አንዳንድ ነው ያልኩት፣ ልብ በሉ። ሁሉ አይደሉም። ያውን ወንጌላዊ እዚህ አለ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። ኦርቶዶክሳውያን ጋር አንዳንድ የስህተት ትምህርት ሲመታ አስቀድመው የሚጮሁት አንዳንድ ሉተራውያኑ ናቸው። እንደዚህ አይነቶቹን ደግሞ ስንናገር የሚጮሁት ኦርቶዶክሳውያኑ ናቸው። አለ ምን በጤናሽ አይደለም ያንቀዠቀዠሽ ይባላል በሀገራችን በባላገርኛው ግጥም ማለት ነው። ለጤናሽ አይደለም ያንቀዠቀዠሽ። አልጨርሰውም ሌላውን ሐሳብ እና ለጤናቸው አይደለም ያንቀዠቀዣቸው። ልብ በሉ። ወንጌላዊት መካነ ኢየሱስና ሉትራውያን ቤተክርስቲያኒቱ እንደ ቤተክርስቲያን ደረጃ አንነካም፣ የኛዎቹ ናቸው። በእነሱ ውስጥ ግን ያሉ ጠንቋይ የረጨው ፈንዲሻ የሚመስሉ እዚህ ቲክቶክ ላይ እግዚአብሔር አምላክ ሞገስ ያሳጣቸው ቢሰማቸው ከ20 እና ከ30 ሰው የበለጠ የማይሰማቸው ሁሉ ቀን ወጥተው አግና መካነ ኢየሱስና ሉትራውያንን እንደ ቤተክርስቲያን
ከፔንቴኮስታሉ አይለዩም። ኦኬ አይለዩአቸውም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሉትራውያን አገልጋዮች ናቸው በፔንቴኮስታሉ መድረክ ላይ ሄደው ተጋብዘው መጥተው የሚያገለግሉት በልሳን የሚጸልዩት። እነ ቄስ ፍቄ ሁሉ መስማት አለበት። አይነን ቄስ ፍቄ ቄስ ትግስቱ መስማት አለባቸው። እነ ናትዬ ይሰማሉ፣ ነግረዋለሁ። ናትሻም መስማት አለባቸው። በልሳን የሚጸልዩ የተባረኩ የእግዚአብሔር ሰዎች በሉትራውያን በመካነ ኢየሱስ ያሉ መስማት አለባቸው። አስቆማቸዋለሁ ማለት ነው በእግዚአብሔር ቃልና በእውነት ሞግተን። ያ አባቶች ሲል ሲያላዝን ይውላል ማለት ነው። ኢየሱስን በአፉ አይጠራው፣ ያድናል ብሎ አይሰብክም፣ ጌታ ነው ብሎ አይሰብክም። ስለዚህ በሱ ምክንያት ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን አይሰደቡም። እሱ ፔንቴኮስታል ላይ አላግጦ በፔንቴኮስታል ቤተክርስቲያን አያገለግልም። የተቀባይ እግዚአብሔር ቃል ቤተክርስቲያን ፔንቴኮስታል ነው። ስለዚህ መሬቱም ላይ ነው እኔ መስራት የምፈልገው። ሌሎች ማውራት የሚፈልጉ ሰዎች ካሉ ያውሩ። ታዝባችሁ ከሆነ ግን ይዋቸው ኮሜንት ሲጽፉም ይዋቸው። ሂዱና እነዚህ ሉትራውያን የተባሉት ጋር አንዳንድ ሰዎች ከዚህ በፊት እየጻፉልኝ ነበር። ሂዱና ኮሜንት የሚያደርጉትን ሰዎች ይዋቸው። አብዛኞቹ ኦርቶዶክሳውያን ናቸው። ለሉተራውያኑ ተቆርቋሪ ሆነው የመጡት ማለት ነው። ለኛ ወንድሞች ማለት ነው። ለኔዋ ብዬ ልምላት ለመካነ ኢየሱስ ምን አናቃችሁም እንዴ? መካነ ኢየሱስን እኮ መናፍቅ ነው እኮ ብላችሁ የምትሏቸው ኦርቶዶክሳውያን ዳር ትይዛለህ እኮ አንተ ደብተራ ውላጅ ሁሉ። ሽመሌን አነሳለሁ፣ የወንጌል ሽመሌ ዳር አስይዛለሁ አልኩ። አንድ ስናገር የወሬ በስራ ነው የምሰጣችሁ፣ አንድ ተናግሬ ማለት ነው። ዳር ትይዛለህ አንተ ለወንጌላዊት መካነ ኢየሱስ ቤተክርስቲያን ተከራካሪ ሆነህ የመምሬ ደብተራው ልጅ መተህ እንደ ቅድሙ በግ ተቀላቅለህ እንትና አንተ ከለላ አሰጠው ለእንደነኛ አይነት ሰዎች ማለት ነው። ወንጌላዊት መካነ ኢየሱስ ቤተክርስቲያን ወደዳችሁም ጠላችሁም ኦርቶዶክሳውያን እነሱ የኛ ናቸው፣ ሉትራውያን የኛ ናቸው። አንዳንድ እንደነኛ አይነት ሰዎች ዓላማ የሌላቸው ለምን እንደወጡ የማይታወቁ ሰዎች ዓላማ የላቸውም። በእጆቻቸው ሰዎች ወንጌል ካፋቸው ወንጌል ተሰብኮ ጌታን ሰዎች ተቀብለው አያውቁ። የዳኑ ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ አይመክሩ። የዳኑ ሰዎች ባክ ያደረጉ ወደ እግዚአብሔር መንግስት እንዲመለሱ አንድ ቀን በቤታቸው ሰምታችሁ ታውቃላችሁ? ሰዎችን ንስሐ ግቡ ብለው ሲመክሩ ሰምታችሁ አታውቁ። ስለዚህ የወጡበት ዓላማ ሌላ አጀንዳ አላቸው ማለት ነው። ለእንደነኛ አሁን በፎቶ ላይ ለምታዩት አይነት ሰው ተከራካሪው ማን ነው? ኦርቶዶክስ ነው። የኦርቶዶክሱ ደብተራ ነው። ተከራካሪው ማን ነው? የኮፕቲክ ኦርቶዶክሷ አንዲት የሆነች ሴትዮ አለች። እንዱ ጭራ ቀረሽ የሆነች ሴትዮ አለች፣ አሜሪካ ሀገር የምትኖር እሷ ነው ተከራካሪዋ። ለዚህ ሰውዬ ተከራካሪው ካቶሊክ ሆኖ ነው የመጣው። ያልተቀደሰ ጋብቻ ፈጽመውልሃል። የዩናይትድ ኔሽን እንደሚባለው ዩናይትድ ምን ብለህ እንደምትል አይደለም እና ተደራይተው ማለት ነው እንበጥናለን በጽድቅ ቃል ማለት ነው። ዓላማቸው ምንድነው? በእኛና በወንጌላዊት መካነ ኢየሱስ ቤተክርስቲያን ወንድሞቻችን እህቶቻችን መካከል ሽብልቅ አስገብተው የሁለት ዓለም ሰዎች ናቸው ለማስባል የሚሮጡት አይደለንም። ብራዘር የህፃናት ጥምቀት ላይ ጥያቄ እንኳን ቢኖረኝ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን በአስተምሮ ደረጃ ከኔ ወይ ከእንደኔ አይነት ወንድሞችና እህቶች በፍጹም አትለዩንም። በፍጹም አትለዩንም። አንድ በበርገር ኪንግ ወይ በማክዶናልድ ልቡ ያበጠ ጎረምሳ ወጥቶ እንደዚህ ብሎ ስላለ ነገሩ እንደዛ ነው ማለት አይደል። መሬት ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ህብረት አለን። የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ ቤተክርስቲያን ወንጌላውያኑ አገልጋዮቿ በሙሉ በፔንቴኮስታሉ አብያተ ክርስቲያናት ገብተው ያገለግላሉ። ኦኬ የኛዎቹም ሄደው ያገለግላሉ። እዛ ወንድማማች ህዝብ ነን። በወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ የፔንቴኮስታሉ ሰባኪያን ሄደው ያገለግላሉ። ልባችሁን ጠብቁ ወገኖች፣ ልባችሁን ጠብቁ፣ ልባችሁን ጠብቁ። እንደነኛ አይነት ስርዓት ነው ማስይዘው አልኩ። ከዚህ በኋላ ወንጌላዊት መካነ ኢየሱስ ቤተክርስቲያን በእንደነኛ አይነት ግድም አደጎች እንዲህ ሶሻል ሚዲያ ላይ ስሟ ደጋግሞ እንዲነሳ አንፈልግም። ኦኬ ሌሎቹን ሄድ ኦፊስ ላይ እንደጠይቀን ይሄን ደግሞ ባለበት ቸርች እንጠይቀዋለና አሁን ንግግራችን ከፓስተር ሚኪዬ ጋር ይሆናል ማለት ነው።
አዎ ከፓስተር ሚኪ ጋር ይሆናል ማለት ነው። ፓስተር ሚኪን እንጠይቀዋለን። እዛው ሄዶ ቅዱስ ሚካኤል ቤተክርስቲያን በሚባለው እዛው ሄዶ ያስቀድሳል። ካልሆነ ለተናገረው ድፍረትና ጽርፈት ቃል ይቅርታ መጠየቅ ካለበት ይቅርታ ይጠይቃል። ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኛ ለመነጠል ከፔንቴኮስታሉ ለመነጠል ይሄና የሰይጣን መንገድ ሄደው ከካቶሊካውያንና ከኮፕቲክ ከኢትዮጵያ ኦርቶዶክስ ከኮፕቲክ ኦርቶዶክስ ጋር ከኦንሊ ጂሰስ ጋር ሆነው ቁጭ ብሎ ይሰደቡ። ካኑ ኢማጂን ወንድሞች እናቶቼ ከኦንሊ ጂሰስ ጋር ሆነው ማለት ነው። የኦንሊ ጂሰስ እምነት ተከታይ መድረኩ ላይ በየቤታቸው አስገብተው በእኛ በፔንቴኮስታሉ ላይ ሀሳብ ሰጪዎች ሲሆኑ አይተናል። ተሰብሰባልኩ ባለፈውም ተናግሬያለሁ። የቀራችሁ ሙስሊምና ቡዲዝም ሂንዱዝም ነው። ሂንዱዝም፣ ቡዲዝም፣ ሹንቲዝም፣ ሙስሊም፣ ኮፕቲክ፣ ኢትዮጵያ ኦርቶዶክስ፣ ኢትዮጵያ ካቶሊክ፣ ሉትራውያን፣ መካነ ኢየሱስ ብለህ ተሰብሰብ። በነጠላ ነው አንተን በአብያተ ክርስቲያናት ደረጃ ሉትራውያን ብዬ አልልም። ኦኬ ነገ ሙስሊሞቹ ይመጡና ተክቢር ሲሉ አላሁ አክበር ማለት አለብህ። አየህ አይመስልም? እንደዛ ነው። ምክንያቱስ ፔንቴኮስታል ላይ ለመላገድ ይሄንን ያህል መንገድ ከሄዳችሁ እዚህ ሶሻል ሚዲያ ላይ ብቻ አይደለም የምናወራው መሬቱም ላይ እንሰራለን ነውና ቪዲዮዎችን ማገኘሽ እንኳንም ሰማሽ ማለት ነው። ላኩልኝ እስኪ ኦርቶዶክሳውያን ያድኑ እንደሆነ እናያለን። ካቶሊክ ተከራክረውልህ ለአንተ ያድኑ ከሆነ እናያለን። ከእጃችን ያስጥሉ ከሆነ እናያለን ማለት ነው። እናንተ የጎበዝ አለቃ ሆናችሁ እዚህ አብያተ ክርስቲያናቱን ልትበጠብጡ መካነ ኢየሱስን ከኛ ከሙሉ ወንጌል ልትለዩ ከቃለ ሕይወት ልትለዩ የምትሄዱበትን መሰሪና እባባዊ አካሄድ በእጄ ላይ ባለው በወንጌል በትር እቀጠቅጠዋለሁ። ቅዱሳንን አትለይም። ሰማይ ምድር ዝቅ ይበል መካነ ኢየሱስን ከኛ አትለያትም አልኩ። እኛም ከመካነ ኢየሱስ አትለየንም። አሁን በደንብ ሄድ ኦፊስ ላይ በደንብ አውቄያለሁኝ። ማወቅ ያለብኝ ነገር ዳር አስይዛችኋለሁ። እኔ ብቻ አልኩ፣ ሌሎች ባይገቡ ዳር ለወንጌሉ እንቅፋት ለማኖር ይሄንን ያህል መንገድ ከሄዳችሁ ኦኬ ሽብልቅ አትከቱም። በመከራው ዘመን ተብሎ በተባለበት በደርግ ዘመን እንኳን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ለእያንዳንዱ ሌሎች አብያተ ክርስቲያናት እንደ እናት ቤተክርስቲያን ሁሉን ሸሽጋ የያዘች ቤተክርስቲያን ነበረች። ኦኬ ሽብልቅ አትከቱም። መካነ ኢየሱስ ስላደፈጥክ የምንፈራ እንዳይመስለን። ሽብልቅ አትከቱም። እኛም ሽብልቅ አንከትም። ህዝቡ በሰላም ይኖርበት። ቡቼ የተባለውን ክርስቶፎሮስን ስላመናችሁ አርሴማንም አብረ ደርባት። እሱ ነው የቀራችሁ። ምክንያቱም ቲክቶክም ላይ ወጣችሁ ኢየሱስ ያድናል ብላችሁ አሰብኩ። ይሄ ሰውየውን አንድ ቀን ሲሰብክ አይታችሁ አታውቁም። ወንጌል አንድ ቀን ወንጌል ካፉ ወጥቶ አያውቅም። ኢየሱስ ያድናል ብሎ ለሰዎች ሰብኮ ሰዎች ጌታን ሲቀበሉ አይታችሁ አታውቁም። ለምን አልተሰጠውም? ዝም ብሎ ነው ወጥቶ የሚንኳኳው። አልጠራውም እግዚአብሔር ለዚህ አገልግሎት አልጠራውም። ብዙዎቻችሁ አልጠራችሁም እግዚአብሔር። እዚህ ሶሻል ሚዲያ ላይ ሞባይል ብቻ ስላለ ቲክቶክ ብቻ መክፈት ስለቻልክ ገስት መክፈት ስለቻልክ ብቻ ነው የወጣችሁ። ብዙዎቻችሁ አልጠራችሁ። ወይ የዳኑ ሰዎች አይታነጹም እነሱ ቤት፣ ያልዳኑ ሰዎች ወደ መዳን እንዲመጡ ወንጌል አይሰብኩ። ኢየሱስ ጌታ ነው በለው ሲሰው ወንድሞቼ እናቶቼ ሰምቼ አላቅም። በቲክቶክ ዓለም በእኔ ከእድሜ ልትበልጡ የምትችሉ ሰዎች ልኖሯችሁ አስባለሁ። እዚህ ሶሻል ሚዲያው ላይ በማገልገል ማለት ነው። እኔ 10 ዓመቴ በፌስቡክ እና በዩቲዩብ በነበርኩበት ይሄን ሰውዬ አይቼው አላቅም። ወንጌል ሲሰብክ ነው አይቼም አላውቀውም ያልኩት። አንድ ቀን ሰብኮ አያውቅም። ኢየሱስ ጌታ ነው። አላርጂክ ነው ለዚህ ሰውዬ አላርጂክ ነው።
ሰብኮ አያውቅም። እሱና እሱን መሰሎች ማለት ነው። ሌሎችም አሉ። ግን የረባ ነገር እኮ አይሰሩም ማለት ነው። የሰው ነፍስ ካልዳነበት ሰዎች ያልዳኑ ወደ መዳን እንዲመጡ የዳኑ በእግዚአብሔር መንግስት እንዲጸኑ ለማድረግ ካልሆነ በስተቀር ምን ወጥቶ በቃ ኢየሱስ አይልም። በቃ እና መረጃውን እፈልጋለሁ። እንደውም ብዙ አላወራም ብዬ ነበር፣ አወራሁ። ቴንኪው። እናንተ መነጋገር ትችላላችሁ። ጸጋ ይብዛላችሁ። ኦኬ። መሰዋ የሌላው ቤተክርስቲያን አዳራሽ ነው እያለ ነበር። ኦኬ። ምን ያደርጋል ታዲያ አዳራሽ? ምን ያደርጋል? ፓስተር ሚካኤል ወንድሙ ጋር ጠይቁት። ምን ታደርጋለህ? የተቀባይ እግዚአብሔር ቃል ቤተክርስቲያን ባይብል ስተዲ መሪ ሆነ ምን ታደርጋለህ ብላችሁ በሉት። እንግዲህ እህታችን ካሳየችን መረጃ የተነሳ እኔ አላቅም ነበር ምን እንደምትፈጥረው እዛ። ያ ጠረጴዛ የጌታ ጠረጴዛ የሚባለው እኮ የለም። እሱ በሌለበት ደግሞ ቤተክርስቲያኒቱ ቅዱስ አይደለችም ማለት ነው አይደል? ቤተክርስቲያንም አትባልም ማለት ነው። ምን ያደርጋል ታዲያ እዛ እጁን እየዘረጋ ቅድም መዝሙርም ላይ ሲዘምር እያየ ነው። ወንድሞችና እህቶቼ ሰው በእግዚአብሔር ሕዝብ መካከል ጥላቻን ለመፍጠር ምሕረት ያርግላቸው እግዚአብሔር። ተባረኩ። ቀጥሏለሁ። ቴንክ ዩ እትዬ። ተባረክ ኤርምዬ፣ ተባረክ። ቤካ ያለ ሲዋለው ጸጋ ያብዛልሽ እትዬው። አሜን። እሺ ያው ሁላችንም ሰላም ብያለሁ። ኤርምዬ፣ ወንጌላዊ፣ አልሚ፣ ሌሊ፣ ሜሪ፣ ሁላችንም እዚህ ያላችሁ ክርስቲያኑ እንደምናቶቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ያ እንግዲህ ምን ይባላል አሁን ተኩላው ተያዘ። ሲጀምር ከተያዘ ቆይቷል። ለአንዳንድ ጉዳዮች ነው እንጂ አሁንም ራሱ ጀስት አንዳንድ እየሰራናቸው ያለነው ነገር አለ። ፕላስ ደግሞ እንትን አላማቸው ወቁ ማለት በቃ መኖራችሁ ለምን እንደምትኖሩት በዚህ ምድር ለምን ክርስቲያን ሆናችሁ? የእናንተ ክርስቲያን መኖር ብቻ ነው በዚህ የሚያበቃው ላይክ እንትን ቢለው ወይንስ ሌሎችስ ክርስቲያን እንዲሆኑ ዘንድ እናንተ ላይ ይሄ ነገር አልወደቀባችሁም? ይሄ ሸክም አልወደቀባችሁም? እሱንም ጠይቁ። ሰው ለወንጌል እንቅፋት መሆን ከጀመረ ምንድን ነው ከጀርባ ያለው ነገር የሚለው ነገር መፈተሽ አለበት። እናንተም እርስ በርሳችሁ ሁላችሁም እዚህ ያላችሁ ክርስቲያኖች፣ በተለይ ሰዎች ነፍሳቶች እንዲድኑ የምትፈልጉ በቃ በእግዚአብሔር ቅላት የምትቀኑ እህቶች ወንድሞች ካላችሁ ጠይቁ፣ ራሳችሁን ጠይቁ። እንደዚህ ነገር ላይ በጣም እንቅፋት በመሆን የሚሰሩትን ሰዎች እህቶች ሊሆኑ ይችላሉ፣ ወንድሞች ሊሆኑ ይችላሉ። ቼክ አድርጓቸው፣ በጣም ቼክ አድርጓቸው፣ ፕሊዝ ቼክ አድርጓቸው። ከጀርባቸው ከባባር ነገር ነው ያለው። እናንተ እንዴ በጣም ከባባር ነገር አንጣም ማለት ነውና ፕሊዝ በጣም ቼክ አድርጉ፣ ቼክ አድርጉ። እንዴ በጣም 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 አደራችሁ ወንድሞቼ እናቶቼ። በቃ ደግሞ መንፈስን ለማጥፋት ለማዳፈን የሚሉት ደግሞ ፈትሹ። እነዚህ እንዴ በመንፈስ ቅዱስ ስጦታ የሚያላግጡ ፈትሿቸው ፕሊዝ። እውነቴን ነው የምላችሁ። እንዴ መንፈስ ቅዱስን የሚሳደብ ስሬት የለውም። በቃ ስሬት የሌለውን ጉዳይ ያደርጉ በድፍረት በዚህ ልክ ከደፈሩ ከተዳፈሩ ምናምን ነገር ቼክ አድርጉ፣ በጣም ቼክ አድርጉ። እና ወንድሞቼ እናቶቼ አሁን ላይ ያለንበት ጊዜ በጣም አደገኛ ነው። በጣም ከባድ ነው። በጣም በጣም ከባድ ነው። በጣም በመፍራት በትጋት በጥንቃቄ ልንመላለስበት የሚገባ አይነት እንትኖች ደርሰናል እና ፈትሹ፣ በጣም ፈትሹ ፕሊዝ በተቻለ መጠንና ሌላ የምናቀርባቸው ነገሮች በተለይ በዚህ ጉዳይ ላይ ብቻ ሌላ የምናቀርበው ነገር አለ ይኖራል እና ራሳችሁን ጠብቁ ፕሊዝ። ቅድም ኤርሚ እንዳለው
አንድ ቀን አንድ ነፍስ በእነሱ በኩል መጥቶ አያውቅም። አንድ ነፍስ እንዴ! አንድ ነፍስ ሲ እንዴ ኤርሊ ቸርች ፋዘርስ እንትና እንደዚህ ብሎ ምናምን ይሉት አንድ ቀን አንዲት ነፍስ ንስሐ ልግባ ብላ ጨዋ አታውቅም። ተነክቻለሁ፣ በቃ አሁን ወደ ጌታ ልምጣ፣ መንፈስ ቅዱስ ነክቶኝ ምናምን አንድ ቀን እግዚአብሔር አምላክ ረድቶን በቃ ወንጌል ነው የምንናገረው በቅንነት እንደ እግዚአብሔር መንፈስ የእግዚአብሔር መንፈስ በመራን ወንድሞች በወንጌል ነው። ከዚያስ እንዴ ትላንትና እንኳን አንዱ ጌታን ሊቀበል ዳግዬን አውረዋል። ትላንትና እንኳን በነገራችን ላይ ትላንትና አንድ በጣም አክራሪ ኦርቶዶክስ በቅርቡ ደግሞ ይፋ ሲወጣ ታያላችሁ። በጣም አክራሪ ኦርቶዶክስ እንዴ ምን ተብሎ ነው ያሰውዬ? ቸርች ፋደርስ ደግሞ እንትና ምናምን ተብሎ ነው አይደለም። ወንጌል ስለተነገረ ነው። እዚህ ወንድሞች ጋር ወንጌል ስለተነገረ፣ መሲ ጋር ወንጌል ስለተነገረ፣ ኤርሚያ ጋር፣ ዳኒ ጋር እንዴ ኧረ ተው። እነዚህ በጣም እንቅፋቶች ናቸው። ጌታ ምስክር ነው ብለች በጣም አደገኛ። ኦኬ ኢትስ ጉድ። እናንተን ድረስ አድርጎ ለመምጣት ራሱ ዶንት ዲዘርቭ ኢት። ግን በቃ ወንድሞች እህቶቻችንን ለማዳን እናንተን ጥግ ለማስያዝ ከአቅማችን በላይ ሆኖ ወንድም እህቶቻችንን ለማዳን እነሱን ለመጠበቅ የእነሱን አእምሮ የእነሱን ልብ የእነሱ መንፈስ ለመጠበቅ ከጌታ ጋር ያላቸው ፍቅር እንደ ሞቀ እንዲቀጥል እንደ ጋለ እንዲቀጥል ለማድረግ በቃ እናንተ እንደዚህ ማውጣት ተገድድን እንጂ እናንተ ዲዘርቭ አታደርጉ እንዴ በጭራሽ። የኔ መጥቶ መርሲ መታ ስለናንተ በቃ በጭራሽ ዲዘርቭ አታደርጉት በጭራሽ ማለት ነውና ተሸሽጋችሁ የሆነ ውስጥ ገብታችሁ ያላችሁ እናንተ ፈቀቅ አድርገን እንዴት እንደምናወጣ ደግሞ እኮ የጌታ መንፈስ ከኛ ጋር እኮ ነው። እንደ ጌታ ከኛ ጋር ነው። ትቀልዳለህ እንዴ ብራዘርዬ? ጌታ ከኛ ጋር ነው እንዴ? አንተ የምትንቀው ያ የጸጋ አገልግሎት፣ አንተ የምታክፋፋው፣ አንተ ሙድ የምትይዝበት ያ የጸጋ አገልግሎት ይሄው እየሰራ እኮ ነው። ይሄው እየሰራ ነው። ታዲያ ምን ትፈልጋለህ? ይሄው እየሰራ ነው። ምን ይሄው እንዴ እዚህ ያሉት ወንድሞች ምናምን ነገር መሲ ዝም ብላ መሰለህ እንዴ ብራዘርዬ? በስጋ ብቻ እኮ አይደለም በመንፈስም ጭምር ነው። አንዱ የጸጋ ስጦታ ምንድን ነው? በቃ የተሰወረው ነገር መግለጥ ነው። ይኸው ከተገለጠ ምን ትፈልጋለህ? ሲገለጽ ዝም ብሎ በእውቀት ብቻ እኮ አይደለም። የጌታ መንፈስ አለ። የጌታ መንፈስ አለ እኛ ውስጥ። የጌታ መንፈስ መገለጥን የሚያሳይ ክፉን ነገር የሚገልጥ ገልጦ የሚያወጣ የጌታ መንፈስ አለ ብራዘርዬ። እንዴ ዳር ትይዛለህ ብቻ አለም በጣም ዳር የምትይዘው እዚህ ያለው ቲክቶክ ላይ እውነቴን ነው። በጣም እኔ ጌታ ከኋላ ምናምን ነገር ድካም እናነሳለን። ያንተ ድካም ሳይሆን አመፅ ስለሆነ ማለት ነው። ከአንተ ድካም ሳይሆን እኛውም እግዚአብሔር ይባርክሽ መርሲዋ። በጣም ነው በጣም you are so blessed። በጣም እነዚህም ድክ በቃ ምንም የጌታ ጸጋ ፍሎ አደረገ ምንም ነገር ቢጸልዩ አትናሼስ እንደተናገረ እኮ ቢሉት ቢጸልዩ ራሱ እንዴ ሲጸልዩ ራሱ ማለት ነው። ኧረ በጣም ጌታው እንዴ ጸሎታቸው ራሱ ቸርች አፖስትል ሲያስጠቅ ኧረ ወደዛ ዳሪያስ ባክ ምንም ነገር በቃ አንድ ሰው ምናቸው ሰው አጽናና ሰው ካለበት ከምናምን ራቸውን እንዲያይ አያደርግ እንዲህ ሰው እኮ ሲጸልይ ቢያንስ አንድ ችግር ውስጥ መከራ ውስጥ የሆነ ውስጥ ያለው በጣም አደገኛ ከባድ ህይወት ውስጥ ያለው ሰው እኮ በጸሎት በኩል ይነካል። ካለበት ጭንቀት ምናምን ይወጣል። ካለበት እስራት ምናምን ይፈታል። እነዚህ የለም እኮ ሲጸልዩ ፖሊካርፕ ዳሪያስ ብራዘርዬ ምንም መንፈስ ቅዱስ እነዚህ ላይ ምንም ድርቀት ብቻ ኧረ በስመ አብ። እኔ እዚህ ከነዚህ ጋር ራሱ ውሎ የመጣ ሰው አይታችኋል። በጣም ነው ድርቀት ነው ያለበት። ድርቀት ይዞ የሚመለሰው በነገራችን ላይ እንዲህ ነካ ብታደርጉት ቋቋቋ ነው የሚለው እንዲህ ብታረግ። ኤኒሃው
ራሳችሁን ግን ከእንደዚህ አይነት ተኩላ ሰዎች ጠብቁ ወንድሞች እና እህቶቼ ፕሊስ። በተቻለ መጠን እነዚህ ወንጌልም አይሰብኩ ወንጌል ላይ ምንም ትኩረት አድርጎ የሚናገሩት ነገር የለም። በነፍሳቶች መዳን በቅርብ እንኳን እያላገጡ የለ በነፍሳቶች መዳን እንዴ ወደ ጌታ በመጡ ሰዎች እኮ በጣም እያላገጡ ነው። በነገራችን ላይ ባክ እንዲያደግ እኮ ይሰራሉ፣ እንዲመለስ እኮ ይሰራሉ። ወጥሩን የሚሰሩት በነገራችን ላይ ወገባቸውን አስረው ጂሰስ ኦፍ ክራይስት። ኤኒሃው መሲ እኔ ከዚህ በላይ ካወረ በጣም ስሜት አይለው ነው። እሺ ቤካዬ ተባረክ፣ ጸጋ ይብዛል። መረጃውን ያላዩ በጣም ብዙ ሰዎች አሉና እንዲደገም ይፈልጋሉ። ደግማለሁኝ። ሰንዬ እንኳን ደህና መጣሽ። ወንጌላዊም ቆይተሃል፣ ግን ለሰው ማሳየት አለብኝ። ሰላም በሉና ጊዜ ሰጣለው። ወንጌላዊ ሰፊ ከዛ ለሰው መረጃውን ልድገመው። ያላየ ብዙ ሰው አለ። ወንጌላዊ ካለ ሰላም ለሁላችሁ። ምን እንዴት ናችሁ? ደህና ናችሁ ወይ ወንድሞች እህቶች? ጌታ በአጋጣሚ ብቻ ያገናኘን አይደለም፣ ለማውራትም ብቻ አይደለም ይመስለኛል። ነገሮች መስተካከል ስላለባቸው ነው ከግራ ከቀኝ በዛ ላይ ለማውራት እንዲህ አይነት እድል ስለሰጠንም እናመሰግነዋለን። ምክንያቱም ብዙውን ጊዜ መነጋገሩ ራሱ ስለጠፋ ነው ብዙ ነገሮች የሚበላሹትና ያንንም ለማስተካከል ይመስለኛል መረጃውን ትደግሚያለሽ። ሁላችንም ቅድም ስላየን ለሌሎቹ ከተናገርኩ በኋላ ትደግሚያለሽ። ወንጌላዊ ለሰዎቹ ልድገም። እኔ ጋር ላይክ አሁን 2 PM ነው ላይክ ከሌሊቱ 8 ሰዓት እንትኑን አይደል የልጁን ያለበት ቸርች ነው አይደለም። እሱ ችግር የለውም። እሱ ቅድም ስላዩ ወንጌላዊ ቤቴን ማኔጅ ላደርግ ተውልኝ ማለት ወንጌላዊ እሷ ታሳይና ከዛ ባትቀጥላል አባኩ ይቅርታ በጣም ወንጌላዊ። እሺ ያ ሰንዬ ሰላም በየኔ እናት። ሰላም ክርስቶስ ሰላም እና ጸጋ ይበዛላችሁ ወገኖች፣ እንዴት ናችሁ? ስላየዋችሁ ደስ ይለኛል። ክብር ለኢየሱስ ይሁን። በክርስቶስ ፍቅር ማን ይለየናል? በእውነት ስለሱ ከመናገር ወደ ኋላ ተናገሩ አለ። አሜን። ሰንዬ እሺ ተባረክ። እንኳን ደህና መጣሽ። ኦልራይት እሺ። ስለዚህ አንዳንድ ያላዩ ሰዎች ስላሉ ሪሰንትሊ የመጡ ለነሱ ማሳየት ያለብኝን ነገር ላሳይ ማለት ነው። ሶ እንደምናውቀው እንግዲህ እዚህ ጋር የለጠፍኩት ልጅ ፕላትፎርሙ ላይ መካነ ኢየሱስ እያለ በጣም ብዙ ነገሮችን ካመጡት ሰዎች መካከል መስራቹ ማለት ይቻላል እሱ ነው። ግን ይሄ ሰው ፔንቴኮስታል ሆኖ ተገኝቷል። በመረጃና በማስረጃ ማለት ነው። በመረጃና በማስረጃ ቤተክርስቲያን ደግሞ ባዶ አዳራሽ ነው ብሏል። ባዶ አዳራሽ ምን ይሰራል? በእኛ መዝሙር ለምን ያመልካል? ምክንያቱም መዝሙሮቻችንን በመንቀፍ ፕላትፎርሙ ላይ ስለሚታወቅ ማለት ነው። ኦኬ ወደ መልኩንም ማየት ትችላላችሁ። ላሳልፍላችሁ። ይሄ ሰው ማን ነው? እንደምታዩት የባይብል ስተዲ ግሩፕ ነው። የፊላደልፊያ ባይብል ስተዲ ይባላል። የተቀባይ እግዚአብሔር ቤተክርስቲያን ቸርች የባይብል ስተዲ ነው። ይሄ የአምልኮ ጊዜያቸው ነው። ኦኬ የተቀባ የእግዚአብሔር ቤተክርስቲያን የፊላደልፊያ የባይብል ስተዲ መሪ ሆኖ ነው ጆይን ያደረጋቸው። አሁን ትውልዱ መጠየቅ ያለበት እህትየው ያ የጌታ ጠረጴዛ የሚባለው በወንጌላዊት መካነ ኢየሱስ ቤተክርስቲያን እንዳለው ሁላችንም እናውቃለን። ልትራውያንና መካነ ኢየሱስ ይጠቀሙበታል። እኔ ወደዚህ ከመምጣቴ በፊት በደሳለኝ ሆቴል አጠገብ ያለው የቦሌ ማህበረ ምዕመናን አጥቢያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እዛ አንድ የጸሎት ህብረት ነበረ በወንጌላዊ ደሉ ጸጋዬ የሚመራ እነ አጉዬ እነ ዘማሪ ያገኘው እነ ዘማሪ ደረጀ ሙላት ሌሎች በጣም መሬድ ሁሉ ከመካነ ኢየሱስ ቤተክርስቲያን በጣም ብዙ ራሱ ፓስተር ቴዲ ከተቀባይ እግዚአብሔር ቃል ቤተክርስቲያን እዛ እነ ፓስተር ጸባዖት ስብስተ ማለት ነው። አሁን
እስራኤል ሀገር ያለው አንድ የጸሎት ህብረት ነበር የአገልጋዮች እዛ ላይ ሳተፍ ነበር እና እንደዚህ ብሎ ማለቱ እንደው ለጉራ ነው ብላችሁ እንዳትሉ እንጂ ቀደም ብለን ስንገኝም እኔና ደልሻ ያንን በዛ የጌታ ጠረጴዛ ተብሎ በተባለበት መድረኩ ባለበት ጋ ሰወለውል ሁሉ ነበረ። ኦኬ ለጸሎት የሚመጡ ሰዎች ከመምጣታቸው በፊት እንደዚህ አይነት ዝግጅት እናረግ ነበር ቦሌ ደሳለኝ ሆቴል አጠገብ ያለው እና ያ ጠረጴዛ የጌታ ጠረጴዛ ተብሎ በወንጌላዊት መካነ ኢየሱስ ቤተክርስቲያን የተቀመጠ አለ። እሱ ጠረጴዛ የሌለበት ቸርች አይባልም ነው አይደል ያለው ይሄኛው ሰውዬ። እሱ ጠረጴዛ ሙሉ ወንጌል ቤተክርስቲያን የለም። ስለዚህ በዚህ ሰው ያስተሳሰብ ሙሉ ወንጌል ቤተክርስቲያን የጌታ ቤተክርስቲያን አይደለችም። ጉባኤ እግዚአብሔር ውስጥ የለም፣ ቃለ ሕይወት ውስጥ የለም፣ መሰረተ ክርስቶስ የለም፣ ሌሎች አብያተ ክርስቲያናት ውስጥ እንደዛ አይነት የጌታ ጠረጴዛ ተብሎ የሚባል የለም። ስለሌለ እነ መሰረተ ክርስቶስ አብያተ ክርስቲያናቱ በሙሉ በዚህ ሰው ያስተሳሰብ የጌታ ቤተክርስቲያን አይደሉም ማለት ነው። ባዶ አዳራሽ ናቸው ሲሉ እያለ ሲያላግጥ ነበር። ይሄ ግድ ማደግ ማለት ነው። አሁን ምን ያደርጋል ነው የተቀባይ እግዚአብሔር ቃል ቤተክርስቲያንም ያ የጌታ ጠረጴዛ የለም የሚባለው የለም እና ባዶ አዳራሽ ከሆነ እዚህ ምን ያደርጋል? መጠየቅ ያለበት ይህንን ነው። ምን ያደርጋል? ምን ያደርጋሉ? እንግዲህ የጌታን ራት ሁሉ ሲወስድ ነበረ በተቀባይ እግዚአብሔር ቃል ቤተክርስቲያን። መረጃው አለሽ፣ አንቺ ነሽ የነገርሽን። ምን ያደርጋል? ያ ኤርሚዬ ሚዲያ ክፍሎች እየፈለግንልሽ ነው ብለውኛል። መውሰዱን ግን በእርግጠኝነት ነግረውኛል። ሚዲያ ክፍሎች እንፈልግልሻለን ብለውኛል። ቴንክ ዩ። ስለዚህ እዚህ መሬቱ ላይ ከፔንቴኮስታሉ ጋር በልሳን ከሚጸልይ ከመጋቢ ሚካኤል ወንድሙ ጋር ከፓስተር ሚኪ ጋር እሱ ባለበት እሱ በሚመራው የተቀባይ እግዚአብሔር ቃል ቤተክርስቲያን እዚህ ጌታን ያመልካል። የጌታ ራት ይወስዳል። የጌታ ጠረጴዛ በሌለበት ባዶ አዳራሽ ነው ብሎ ልጋጉን በሚጠርግበት በፔንቴኮስታል ላይ ያሾፈ እዚህ መሬት ላይ ግን ከፔንቴኮስታሉ ጋር ጌታን ያመልካል። ምንድነው ያላችሁኝ? ምንድነው ያላችሁት እኮ ነው ብየምለው። ለነዚህ ሰዎች ደግሞ ተሟጋች ሆነው የመጡት እነማን ናቸው? የኢትዮጵያ ኦርቶዶክስ፣ የኮፕቲክ ኦርቶዶክስ፣ ካቶሊክና ጆቫን ኦንሊ ጂሰሶች ናቸው። በየቤታቸው እየገቡ በፔንቴኮስታሉ ላይ አስተያየት እንዲሰጡ የሚያደርጉት ማለት ነው። በእኛ ላይ አስተያየት እንዲሰጡ የሚያደርጉት ይሄው ሰውዬ ነው። አንደኛው ይሄ አኪ የሚባለው ማለት ነው። ለእነኚህ ሰዎች ናቸው። ልብ በሉ። አሁን በየትኛው የሞራል ብቃታቸው ነው ኦርቶዶክሳውያኑ ለወንጌላዊት መካነ ኢየሱስ ቤተክርስቲያን ተከራካሪ የሆነው የመጡት? መካነ ኢየሱስ ቤተክርስቲያን እኮ በኦርቶዶክስ መናፍቅ ናት። ሉተራውያን እኮ በኦርቶዶክስ እኮ መናፍቃን ናቸው። መናፍቃን ካልሆኑ እስቲ አገልጋይ ጋብዙ። ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንም ከሉተራውያን በኦርቶዶክስ አውደ ምሕረት ላይ ቆመው ይስበኩ። እኛ ወደ ጉባኤ እግዚአብሔር ተጋብዘው መተው ያገለግላሉ። ወደ ሙሉ ወንጌል ተጋብዘው መተው ያገለግላሉ። ከሙሉ ወንጌልም ወደ መካነ ኢየሱስ ሄደው ያገለግላሉ። ከገነት ቸርችም ወደ መካነ ኢየሱስ፣ ከመካነ ኢየሱስም ወደ ገነት ቸርች፣ ከሉተራውያንም ወደ ቃለ ሕይወት፣ ከቃለ ሕይወትም ወደ ሕይወት ብርሃን ይሄድን እንደምንገባበዘው ለምን የኢትዮጵያ ኦርቶዶክስ ክርስቲያን ማነው ቀሲስ ዲበኩሉ ምን አለ? 80% ከሉተራውያን ጋር አንድ ነን አሉ። እውነት በእርግጥ ቤተክርስቲያኑ አብያተ ክርስቲያናቱ አላሉም። እነሱ ናቸው እንደዚህ እያጨበጨቡላቸው ያሉት። መናፍቃን ነው ብሎ የማርያም ጠላት ነው ብሎ የሚሏት መካነ ኢየሱስን እንኳን ማለት ነው ኦርቶዶክሳውያኑ የማርያም ጠላቶች ናችሁ ነው ብለው የሚሉን። ሙሉ ወንጌል ግን መካነ ኢየሱስን የማርያም ጠላትም የጌታ ጠላትም አትልም። በጌታ ወንድሞቻችን ናቸው። የምናከብራት ቤተክርስቲያን ናት። እንደነኛ አይነት አረሞች ከየት እንደመጡ አላውቅም። አረሞች እኮ አልኩ፣ የትውልድ አረሞች፣ የወንጌል እንቅፋቶች።
በእግዚአብሔር ህዝብና ህዝብ መካከል ሽብልቅ ለመክተት እዚህ ሶሻል ሚዲያ ላይ ከየት አሁን ይሄ ሰውዬና ወንጌላዊ ናቲን ባንዳይን ሊ ብራዘር አገልጋይ ብዬ አገልጋይ ብዬ ወንጌላዊ ናቲና ይሄንን አንድ ጋር ሊሆይ ወንጌላዊ ናቲ ማለት ናቲዬ ማለት ነው። ወንጌል አብሮኝ በፌስቡክ በነበረው ጊዜ ላይ አብረን ለስንት ዓመት ስንሰብክ ነበር። እና ምን ያደርጋል እዚህ ባዶ አዳራሽ ነው ብሎ ያለበት ቦታ ላይ የጌታ ጠረጴዛ ብለህ ትላለህ እንዴ አንተ? አይሻልህም? ታቦት ብላ ኦርቶዶክስ የምትለው ኦርቶዶክስ ታቦት በሌለበት ቤቱ አዳራሽ ነው ባዶ ሆና ነው ትላለች። እውነት እንደዛ ነው የምትለው? መካነ ኢየሱስ ቤተክርስቲያን የጌታ ጠረጴዛ የሌለበት ቤተክርስቲያን ተብሎ አይጠራም ባዶ አዳራሽ ነው ብሎ እንደሚል እንደዚህ ሰውዬ ትላለች። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያሉት ራውያን አይሉም፣ ከላይ ያሉት መሪዎች። ምክንያቱስ የጌታ ጠረጴዛ ተብሎ የሚባለው መድረክ ላይ የተቀመጠው በመካነ ኢየሱስ ምን በሉት ራውያን እሱ በእኔ ጋር እኔ ጌታን እንድቀበል ወንጌል ይዛልኝ የመጣችሁ ወደ ህይወቴ ሙሉ ወንጌል ቤተክርስቲያን ውስጥ የለም። እኔ ተጠምቄ ያደግኩባት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ውስጥ የለም። እሱ ጠረጴዛ ስለሌለ ጉባኤ እግዚአብሔር ቤተክርስቲያን የጌታ ቤተክርስቲያን አይደለችም። ሙሉ ወንጌል የጌታ ቤተክርስቲያን አይደለችም። እሱ ጠረጴዛ መሰረት ክርስቶስ ቤተክርስቲያን የለም። መሰረት ክርስቶስ ቤተክርስቲያን የጌታ ቤተክርስቲያን አይደለችም ማለት ነው። ባዶ አዳራሽ ናት ማለት ነው። ኦኬ ራሳችሁ ጀምሯችሁታል አይደል? ባነደድከው እሳት ትቃጠላለህ። አንዳችሁ መካሪ ሆናችሁ ወደ እኔ እንዳትመጡ። እነዚህን የጎበዝ አለቆች ጥግ ነው ማስይዛቸው። ጥግ አልኩ። ይንጋ ፓስተር ሚኪ ጋር ደውላለሁ። ቴንክ ዩ። ቀጥይ እህትዬው ቪዲዮን አሳይ ከፈለግሽ። እሺ እርሜ፣ እሺ ያ ምን እጨምርበታለሁ? ይኸው እንደዛ ያላገጠበት ቤተክርስቲያን ላይ ምን ያደርጋል ነው። እንደዛ ያላገጠበት ቤተክርስቲያን መሰዊያ የሌለው ባዶ አዳራሽ ነው ያለበት ቤተክርስቲያን ላይ ምን ያደርጋል? በጣም የሚገርማችሁ ወገኖች፣ እነዚህ ቲክቶክ ላይ ሉትራውያን ነን የሚሉ እስኪ በልሳን ስደቡን ይሉናል፣ እኛን ማለት ነው። በልሳን ስደቡን ቪዲዮ አለሽ አይደል እህትዬው? እሱም ፓርት እፈልጋለሁ ያላችሁ ሰዎች ፕሊስ። አይ ቲንክ ማኪ ጋር ያለ ይመስለኛል በልሳን ስደቡን የሚለው እሱ አካውንት ውስጥ ገብቼ እፈልገዋለሁ። እነ ቤኪም ካላቸው ይሰጡናል። ህይወት እያለሽ ህይወት ዘነበ እነሱ ናቸው እንግዲህ ቆንጆ ቪዲዮ ፖስት የሚያደርጉት። እነ ቤላ ምናምን ካለ ላኩልኝ። ሙሌ አንድ ላይ ቁጭ ብለው እነሱ እንዳለ ፔንቴኮስታል እስኪ በልሳን ስደቡን አለ አይደለ ቤኪ? አው ይፈለግ እስኪ በልሳን ስደቡን አሉን። ከዚህ በላይ ምን ትፈልጋላችሁ? ባለልሳኖች እስኪ ስድቡንም በልሳን አድርጉት። ስትሳደቡ እስኪ በልሳን ተሳደቡ። ቁጭ ብለው ቤታቸው የሚያለቅሱት ቅድም ኤርሚ እንደተናገረው ከኮፕቲክ ከኛ ከኦርቶዶክስ ተዋህዶዎች ጋር ከኦንሊ ጂሰስ ጋር። በነገራችን ላይ አሁን ይሄንን ቪዲዮ አሳይቼ ስጨርስ በውስጥ ፈልጌ ቪዲዮን ታብሌቴ ላይ አድርጌ ያሳያለሁ። ኦርቶዶክሳውያን አኬ ምን እንዳላቸው ታውቃላችሁ? የኦርቶዶክሱ አኬ እናንተ ሉተራውያን ትባላላችሁ እንጂ በክርስቶስ ክርስቲያኖች አይደላችሁም ብሎ ዘጋው። አለቀ። የስ ደገሚ እስኪ እናንተ ሉተራውያን እንጂ በክርስቶስ ክርስቲያን አይደላችሁ። አለቀ። ለሉተራውያኑ ነው አኬ እንደዚህ ያለው። አዎ አሁን ቪዲዮውን አመጣለሁ ይሄንን አሳይቼ ከጨረስኩ በኋላ እሱ ይሄው አለ ያለ ነው። ቤኪ እስኪ ላከው ለኔ በውስጥ ምን ጉድ ነው የምታሰሚው? ነው እህትዬው
ያው ህይወትም እኔ ጋር አለ እያለች ነው። ያ ገብቻ አሳያለሁ። በሉተር ሉተራውያን ናችሁ እንጂ በክርስቶስ ክርስቲያኖች አይደላችሁ። ለነ አኬ ነው ይሄንን ያለው። ኤግዛክትሊ አሰማለሁኝ ይሄንን ስጨርስ። በሂጅ አው እንደብቃችሁ እንያዛችሁ እንጫጫል አለን እኮ። ልዩነታችንን እንደ ልዩነት በመሰረታዊ ነገር ችግር የለም አለን እኮ ቆምን እኮ ለነሱ እኮ አስተምህሮ ወንድሞች እናንተ ቆማችሁ እኮ አንድ ነን ተባለኩ። ዌብሳይት ተከፍቶ አሳየን እኮ። በመሰረታዊ ትምህርት በአምስቱ ሶላዎች ላይ መሰረት ያደረገ እምነት ነው ያለን ብለን እኮ ተናገር። ሾለኩ። መርሲ አለ እኔ ጋር ለእርምም ሼር አድርጌያለሁ በዋትስአፕ እሱን ከፍታለሁ። እሺ ከቻልክ ብትከፍት። እሺ በትልቁ ነው ይሰማል ድምፁ። የሉተራን ጀማሪና ፈጻሚ የሃይማኖታቸው የእምነታቸው ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ራሱ ሉተር ኢየሱስ አይሆን ማለት አይቻልም። ጀማሪውም ፈጻሚውም ሉተር ካልሆነ ወይ በቃ ጀማሪው እሱ ሆኖ እንግዲህ እሱ አንድ ግለሰብ ብቻ ስለሆነ ፈጻሚውን እና አሁን ላይ ያሉትን እናድርጋቸውና በቃ ሉተር ነው የሚሆነው። ያስጀመረው ሉተር ነው። ስለዚህ በሉተር ሉተራን ይባላሉ እንጂ በኢየሱስ ኢየሱሳውያን ይባሉ አይችልም። በክርስቶስ ክርስቶሳውያን ክርስቲያን ይባሉ አይሆንም። ምንም ማድረግ አንችልም። እሱንም ቪዲዮ እናሳያለን ማለት ነው። በቂ መጥቷል ካለው ያሳየናል። እሺ እንግዲህ ተመልከቱ። ፔንቴኮስታል ቸርች ነው እንግዲህ የሚያመልከው የባይብል ስተዲም እንደገና ደግሞ ጭራና ምንድነው የሚለኝ ሐዋርያዊ ቅብብሎሽ የሚለው ጉዳይ ከክህነት ጋር ተያይዞ በደንብ መወራት የለበትም። አዎ ኩሳው ነገረ ቤተክርስቲያን ነው። ለዛ ነው ነገረ ቤተክርስቲያንን ቅስማን ማንሳት እሱ በጣም አስፈላጊ ነው። ሉተር ተቃወመ፣ ጥምቀትን ቢቀበል ቅዱስ ቁርባንን ቢቀበል ማለት ከክርስቲያን ከቤተክርስቲያን የሚወሰዱ ቢሆን ትክክል ቢሆን እነዚህ ጉዳዮች ነው በቃ ምን ዝም ብሎ አንድ ግለሰብ ሲወጣ የራሱን የሆነ ነገር ነው ወደ መስረት ሄደው ኮንሳ በኋላ ማለት ነው። ስለዚህ ቤተክርስቲያን ደግሞ እረኛና መንጋ ያለበት ህብረት እንጂ ዝም ብሎ መንጋ ብቻ አይደለም። እረኞቹ ኦቨርሲየሮች ናቸው፣ ጳጳሳት ናቸው። መጽሐፍ ቅዱስ በግልጽ ይናገራል። ሐዋርያት ሥራ ምዕራፍ 20 ላይ እንደተነገረው ነው እግዚአብሔር በገዛ ደሙ ያጃትን ቤተክርስቲያንን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁ ለመንጋው ተጠንቀቁ ይላልና ጳጳሳት አድርጎ ለሾመ ኦቨርሲየር አድርጎ ማለት ነው እረኛ አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ እግዚአብሔር በገዛ ደሙ ያጃትን ቤተክርስቲያንን ተጠብቋት ዘንድ ነው ያለው ጳጳሳትም ማለት ነው። ስለዚህ ጳጳሳት ቤተክርስቲያን ይጠብቃሉ። እነሱን ደግሞ የሾማቸው መንፈስ ቅዱስ ነው እረኞችን ማለት ነው። ስለዚህ ለራሳችሁም ለመንጋውም ተጠንቀቁ እያለ ደግሞ ይናገራል። ምክንያቱም እረኛ ራሱ ሊወድቅ ይችላል። ስለዚህ ለራሱ መጠንቀቅ አለበት። መንጋዎቹ ደግሞ ሊበተኑ ስለሚችሉ እንዳይበተኑ ለእነርሱ መትጋት አለባቸው። ለራሳችሁና ለመንጋው ተጠንቀቁ እያለ ሲናገር ያለና ስለዚህ ቤተክርስቲያን ምንድን ናት ከተባለ እረኞችም ያሉባት ጳጳሳት ያሉባት መንጋ ያለባት እንደዛ ናት እና መንፈስ ቅዱስ እንደዚህ በጳጳሳት በኩል ስራውን ይሰራል፣ በእረኞች በኩል ስራውን ይሰራል፣ ቤተክርስቲያንን ይጠብቃል። ሉተር ግን ምንም ጳጳስም አይደለም ምንም አይደለም ማለት ያው አንድ ሞንክ ነው፣ አንድ መነኩሴ ነው። እሱንም ደግሞ የገባውን ኪዳን እንግዲህ ማለት ቃል ገብቶ ነበረ በምንኩስና ለመኖር። አንድ ወቅት ላይ ነው አንድ ችግር ገጥሞት አንድ የሆነ ምንድነው እንደ ስቶርም አይነት ነገር ማለት ነው በፈረስ እየሄደ እያለ እንደዛ ገጥሞት አካባቢ ላይ ወድቆ እንደዛ ነገር ስቶርም ተነስቶ ወደቀ ከተቀመጠበት ፈረስ ላይ ሳይቀር ማለት ያኔ ሉተር ጮኸ ወዴት ወደ እመቤታችን እናት ወደ ቅድስት ሐና ማለት ነው ጸለየ። ምን እያለ እንደው ከዚህ ስቶርም አድኝ እንጂ መነኩሳለሁ አይነት ነገር ማለት ነው። ከዛ በኋላ ዳነ ይሰው ማለት ከዛ መዓቱ ተረፈ። ሲተርፍ ቃሉን ጠብቆ መነኮሰ። ከዛ በኋላ ግን አልቻለም። የሆነ ሰዓት ላይ ከመነኮሳት አንዷን ካትሪንን እሷን አገባና በቃ ወጣ። እሷን ማሸፈታት፣ እሱም ሸፈተ፣ ተሸፋፈቱ ትላል። ድንቅ የሆነ መሸፋፈት እና ሉተር እንደዚህ ሁኔታ ውስጥ ነው ምንኩስናውንም ክዶ የገባውንም ቃል አፍርሶ እንደዚህ አይነት ሰው ነው። የራሱ የሆነ ጥሩ ነገሮች ቢኖሩትም ራሱን ችሎ ግን ምንም ቤተክርስቲያን ሊሆን የሚችል አይነት ሰው አይደለም። በቃ አለቀ። ቤተክርስቲያን ውስጥ መነኩሴ ነበር፣ እሱን ትቶታል። ምንድነው ጳጳስም አይደለም እና ወጣ። የራሱን ህብረት ቢጀምር ያ ህብረት ሉተራን ነው የሚባለው። አያችሁ አሁን ሉተራን አይደል የሚባሉት። በቃ የሉተራን
ጀማሪና ፈጻሚ የሃይማኖታቸው የእምነታቸው ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ራሱ ሉተር ነው። ኢየሱስ አይሆንም ማለት አይቻልም። ጀማሪውም ፈጻሚውም ሉተር ካልሆነ ወይ በቃ ጀማሪው እሱ ሆኖ እንግዲህ እሱ አንድ ግለሰብ ብቻ ስለሆነ ፈጻሚውን እና አሁን ላይ ያሉትን እናርጋቸውና በቃ ሉተር ነው የሚለው ያስጀመረው ሉተር ነው። ስለዚህ በሉተር ሉተራን ይባላሉ እንጂ በኢየሱስ ኢየሱሳውያን ሊባሉ አይችሉም። በክርስቶስ ክርስቶሳውያን ክርስቲያን ሊባሉ ነው ሳይሆን። ቴንክ ዩ ቤኪ አልቋል። ምርትዬ ቴንክ ዩ ሶ ማች ቴንክ ዩ ሰማ ከርሚ ለዚህ ሁሉ በሌሎች ሰዎች አፍ አብያተ ክርስቲያናቱን ሁሉ እስከ መሳደብ ላይ ያደርስ የሚችል ነገር ምክንያት እየሰጡ ያሉ እነማን ናቸው? እነዚህ ሰዎች ናቸው። ይሄ በፎቶ ላይ የምታዩትና መሰሎቹ ማለት ነው። ጥቂቶቹ ቲክቶክ ላይ ያሉት ጥቂቶቹ። ያሳዝናል። እሺ ከልጆች ጋር ስላለው ቀጥሉት። እሺ ወንጌላዊ ያንተ ተራ ነው። ወንጌላዊ ያለክ ሰላም ናችሁ? እንዴት ናችሁ? ያው ተራ ደርሶኛል። ቴንክ ዩ እየተረዳሁ ያለው ነገር ቢኖር ለመመታት አንዱ ላይ ነው የምንመታው፣ ለመነጣጠል እንጂ እርስ በርስ ለመደባደብ እንጂ የምንለያየው። አሁን አኬ በሚያደርገው አይነት ንግግር ከጀርባ ያለ ብዙ ነገር ነው። ግን ባይሆን ሁሌን ነገር ላይ እናገርና በዛ የመጀመሪያ እኛ ጋር ሁላችንም ግራቀኙን ማየት አስፈላጊ ይመስለኛል። አሁን ባለንበት ጊዜ ትላንትና ክርስትና በታድሶ ብቻ የተጀመረ አይደለም። ከታድሶ በፊትም ነው ክርስትና ከክርስቶስ ነው የጀመረውና መሰረታችንና ያኛው የጀመርንበትን መሰረት ማሰብ ያስፈልጋል። እሱን ደግሞ ሁላችንም በጋራ የምናውቀው ነው። እሱ ላይ ብዙም ባልቆይ ይሻለኛል። ባህል መካነ ኢየሱስ ሆኖ እኮ ምስት ብሎ ወንጌል ያለችበት ቸርች አጋለሁ። አሁን እነዚህ ሰዎች እናፋታ ወይ? አንዳንዴ እንደ ሀገራችን ፖለቲካ ይሆንብኛል የቸርቻችን ነገር። ከተወሰነ ጊዜ በፊት የፖለቲካ ጩዘት ሲመጣ ባልና ሚስት ከነ ልጆች ተበትነዋል። እኔ አሁን ለምሳሌ ሶማሌና ኦሮሞ ሐረርጌ ላይ ምስትን ከወልዳ የ8 ቀን ልጅን እሷ ኦሮሞ ነች ተብሎ ተባራ የ8 ቀን ልጅ ሶማሌ ነው ተብሎ ቤት ተሰጥቶ ያ ልጅ የሞተበትን ታሪክ አውቃለሁ፣ አዝናለሁ። በእኛ ሀገር ፖለቲካውን ቀን በቤተ ክርስቲያናችን ስንመጡ ከዚህ የባሰ ነገር አለ። አብዛኞቻችን እኮ ፍቅረኛ የሚይዝ እኮ ሰው ከቸርች ውጭ ነው። አብዛኛው ወጣቶቻችን አንዱ ከአንዱ ጋር ሄደው ሰይጣን ነው በመካከላችን እየገባ ያለው ወይስ ምንድን ነው? ሰው ይሄ ትላንትና የማይነጣጠል መሰረት በጋራ እንዳለን እንድታወቅ ፈልጋለሁ። ሁለተኛ ዛሬ ያለንበት መንገድ ላይ ስትመጡ እኮ እኛ ዛሬ ማንም መጥቶ ሊለየን የማይችልበት ይሄ የማይበጠር ጎፈሬ ሆነናል፣ ራስታ ሆነናል። አንዱ ላይ ቆርጦ ካልጣሉን በቀር አንዱ ላይ ተቆርጠን ወይ መጣል አለብን፣ አንዱ ላይ ወይ መወገድ አለብን፣ ወይ አንዱ ላይ ጸንተን መኖር አለብን። አንድ ራስታ ጸጉር ያለው ጓደኛ ነበረ ድሮ እስላም እያለሁ። ጸጉሩ ብዙ ረጅም ዘመን ስለተጠቀለለ ማበጠር አይቻልም። ሰው ያለው አማራጭ መቁረጥ ነው። ወይ መቆረጥ አለብን ወይ ደግሞ ያለን ይዘን መሄድ አለብን። ታዲያ ይስን እንኳን መካነ ኢየሱስ ማነው ሉተራንና ፔንቴኮስታል ሪፎርምድ ምናምኑ አይደለም። አንድ ቸርች ውስጥ ያለው ሰው ሁሉ የጋራ አቋም አለው ወይ? የትምህርት አቋም እንጂ ለምሳሌ ሉተራን ሆኖ አንድ ቸርች ውስጥ እየኖር ሰውየው ሌላ ልዩ የራሱ የሆነ መልከታ ካለው ያ ሰው ጠላቴ አይደለም። የሀሳብ ልዩነት እነዚህ ነገሮች ሲመጡ እንዴት እናስተናግድ? አሁን የሀሳብ ልዩነት የሚመጡት እያወቃችሁ ነው። አንዱ ራሱን ለማጉላት ብሎ ይመጣና የሀሳብ ልዩነት ይፈጥራል። አንዱ ደግሞ የእውነት ትምህርት ነው በቃ የተሻለ ነው ብሎ አምኖበት ነው ልዩነት የሚፈጥረው። ትምህርት ነው ያለው በትምህርት ጠይቆ ማስተካከል። የሀሳብ ልዩነት ለመፍጠር የመጣው ቆርጦ መጣል ነዋ። ሁሉም ከሚበሰብስ በዛ መልክ መሄድ አስፈላጊ ይመስለኛል። ሰው የመጨረሻ ልላችሁ የሚፈልገው ነገር ቢኖር እኔ ረጅም ጊዜ ስሰራም የነበረ እዚሁ በአማርኛም አይደለም ብዙ በአፋን ኦሮሞ ነው ሰራ የነበረው። የዛሬ 3 ዓመት እንደዚህ አይነት ችግር በአፋን ኦሮሞ በኩል ገጥሞን ነበረ። ድብድብና በአካል መገዳደል የሚፈልጉ የአንድ ሰፈር ልጆች ነበሩ። ልጆቹ የአንድ ሰፈር አንድ ከተማ እዚሁ ኢትዮጵያ ውስጥ ፔንቴኮስታልና መካነ ኢየሱስ ብሎ ሊደባደቡ የሚፈልጉ ቲሞች
ምድር ላይ ያላቸውን ጥላቻ ሶሻል ሚዲያ ላይ ያመጡና ረጅም ጊዜ አብሮ እዚህ ሶሻል ሚዲያ ላይ ያመለከን ማህበር መበጥበጥ ጀመሩ። ከዛ መጣው እኔ ሁለቱም ጥግ ይዞ ትምህርቶች ላይ ማትኮር ጀመር። መጨረሻ ላይ የተፈጸመው ነገር መታረቅ አይደለም፣ አንድ መሆን የተፈጠረው። ሰዎች እኮ ታርቆ አንድ ላይሆኑ ይችላሉ። አሁን የዛሬ 3 ዓመት ወደዚህ ሶሻል ሚዲያ በግድ ያመጣኝ እንደዚህ አይነት ጠብ ነበረ። እኔ ከዛ በፊት ያው ከእስላሞቹ ጋር ብቻ ነው ጨዋታችን። ግን አሁንም ነገሮች ይያዙ፣ የሚያዙበት መንገድ ቀላል ነው። ግለሰቦችን አሁን እግዚአብሔር ባርክሽ እኔ እንደዛ እንዳውም አላየሁትም፣ ትላንት ማታ ነው ያየሁት ወንድሜ። ይህ ሰው የሚያመልክበት እዛ ከሆነ እኛ ስለ ቤተክርስቲያን የምናምነው ምንድን ነው? ቤተክርስቲያን በቀላሉ ልንገራችሁ፣ ሁላችሁ መጽሐፍ ቅዱስ ላይ የምታውቁት ያቺው ነች። የመጽሐፍ ቅዱስ እንደ ሉተራውያንስ ምን እንላታለን ልንገራችሁ? ንጹህ የሆነ የእግዚአብሔር የክርስቶስ ወንጌል የሚሰበክባትና ቅዱሳት ምስጢራት የሚፈጸሙባት ቦታ ነች አለ ሉተር ራሱ። አሁን ሙሉ ወንጌል ንጹህ ወንጌል አሰብክም ብዬ ልፈረጃት ነው? መሰረተ ክርስቶስ እንደዘራች ብዬ ልፈረጃት ነው? ወይም ፔንቴኮስታልን በጅምላ ይዤ ገደል ልከት ነው? ንጹህ የሆነ የክርስቶስ ወንጌል የሚሰበክባት ስፍራ ነች ከተባለ ንጹህ ወንጌል ለመስበክ የኛ ህንፃ አይደለም ወሳኝ። ወንጌል እኮ የተሰበከው በግለሰቦች ቤት ነው። ምንድነው የምንቀልደው? በእንትና ቤት ላለችው ቤተክርስቲያን ሰላም በሉኝ። የእንትን ቤተክርስቲያን የሰው የግለሰቦች ቤት ውስጥ ነበረች። ንጹህ የሆነ ወንጌል የሚሰበክባትና ደግሞ ቅዱሳት ምስጢራት የሚፈጸሙበት ከሆነ እነዚህ ነገሮች አይደረጉም። ሙሉ ወንጌል እነዚህ ነገሮች አይደረጉም። መሰረተ ክርስቶስ ቃለ ሕይወት አይደረጉም። ለምንድነው ሄደን እዛ ህብረት የምናደርገው? ለምንድነው መጥቶ ህብረት የምናደርገው? ይሄን ስለምናምን ነው። ንጹህ የሆነ ወንጌል ከተሰበከ ቅዱሳት ምስጢራት በዛ ስፍራ ከተፈጸሙ ያቺ ስፍራ ቤተክርስቲያን ነች። ምን ስለሆነ ሐዋርያትን በአንድነት እንጀራን በመቁረስ በህብረት በሐዋርያት ትምህርትና በጸሎት የሚተጉ ነበር ነው አይደለም? ሐዋርያት ሥራ 2:42 ስለዚህ ይሄንን ማመን አለብን። ቤተክርስቲያንን የሆነ ግለሰብ መጥቶ ይሄ እንትን ቤተክርስቲያን አይደለም እንትን ቤተክርስቲያን ነው ብሎ ሊፈርጃት ታፔላ ሊሰጣት አይችልም። ቅድም በብዙ ስላነሳችሁ ስለ እነዛ ነገሮች አልደግምም፣ ምክንያቱም ከደጋገም ጥሩ ስለማይመጣ። ጠረጴዛ የሚባለው አዲስ ፕሮፓጋንዳ አሁን የሰማሁኝ ከግራ ከቀኝ። እኛ ጋር ያለው አልተሩ ጠረጴዛ አይደለም፣ የቅዱሳት ምስጢራት ማከናወኛ ስፍራ ይሄ መሰዊያ ነው። ጠረጴዛ የለንም። በመሰረቱ ራሱ ጠረጴዛ የለንም። ጠረጴዛ ቢሆን ጠረጴዛ እንዲላጥ ያለ እንደ ቴብል ነገር ነው። ይሄ ደግሞ ክብ የሚሰራ ረጅም ያለ እዛ ውስጥ የተወሰኑ ነገሮች የሚቀመጡበት ግን አሁን እንደ ብሉይ ኪዳን እዛ ጋር እንጀራ ምናምን የምናስቀምጥበት አይደለም። ስንሰብክና እኛ የሚገርማችሁ የስብከትና የማስታወቂያ ፑልፒት የተለያዩ ናቸው። የማስታወቂያ ፑልፒት ላይ የስብከት ፑልፒት ላይ ማስታወቂያ አይነገርም። አሁን ለምሳሌ እኛ ቸርች አደራጁን አሳያቸዋለሁ በቪዲዮ ሌላ ጊዜ ውስጥ። አሁን እየጸለዩ ነው ልጆች። ምንድን ነው እዛ ጋር ያለው? ይሄ ራሳችንን እዚህ ጋር ስንቆም ማንን ወክይ ያለው በሚል እናስብ ከሚል አንጻር እንጂ ይሄ የሌለው ቤተክርስቲያን አይደለም የሚል አንድ ማስረጃ አላገኘው። ሳገኝ ደግሞ ከእናንተ ጋር ወያይበታለሁ። እንደምመላችሁ ቅንነት እንዳይወሰድብን እንጠንቀቅ። እቺን ብቻ ቅንነት እንዳይወሰድብን እንጠንቀቅ። አንዳንዴ የሆነ ሰው ክፉ ስለተናገረና ስላደረገ ሁላችንም በዛ አይነት መልክ ከመለስ በፍጹም ከዛ ሰው አንሻልም። ከዛ ሰው መሻላችን የሚታወቀው አሁን ቅድም ኤርሚ እግዚአብሔር ይባርከው እንዴት ግለሰብንና ቤተክርስቲያንን እንዴት ትምህርት ላይ ያለው አቋሙን እንዳቀረበ በጣም ደስ ስላለኝ ነው። እንደዛ በዛ መልክ እንያዝ። ቅንነቱ ወስዶብን ሰይጣን ኢትዮጵያ ውስጥ አሁን ከባዱ ተግዳሮት 5 የሐሰት ትምህርቶች በዚህ 10 ዓመት ውስጥ ኢትዮጵያ ገብቶ ብዙ ወንጌላውያንን ወስዷል። 2 የቤተ ክርስቲያን አጥቢያዎች ሃይማኖት ቀይረዋል። ሰምታችኋል። የዛሬ 4 ወር አካባቢ ቁጥር የሌለው ጦርነት አለብን። ከኮሪያ ተፈብርኮ የመጡ 2 ትምህርቶች ዩኒቨርሲቲ ላይ ወጣቶቻችንን መካን እያደረጉ ናቸው። ቸርች አታስፈልግም እንዳውም ህብረት አያስፈልግም ብሎ ሰው በግሉ ነው በቃ የሚቃትተው። ስለዚህ ሰባኪ ያስፈልግ፣ መጋቢ ያስፈልግ፣ እረኛ የለውም። ሰው እንደ ልቡ ነው የሚኖረው። አንድ ድናችኋል የፈለጋችሁ አድርጉ ብሎ በግልጽ ወጣቶችን በዝሙትና በኃጢአት እያጨማለቀ ያለ ትምህርት ቻሌንጅ አለብን። ከውጭ ደግሞ እንደምታውቁት 30 ሚሊዮን ነን ብለናል። እሺ ይሁን
ስንት ቀረ? እንርካ በዚህ 30 ሚሊዮን እረካለሁ ወይ? አረካ። ሙሉ ኢትዮጵያ ነው ወንጌልን ማመን ያለባት። ለዛስ ደግሞ ማበር አለብና እንዳሁን የኛን ከምናወራ የጋራችን የሆነ ያንን ብናወራ ይቺን ኢትዮጵያ ላይ ቀጣይ ስንት ዓመት ውስጥ ወንጌሉን ሰርተን እንጨርሳለን ነው ጥያቄ አለኝ። ጥያቄ ስላለኝ ነው የእውነት። እስቲ እዩት ያለንበት ሀገር። እኔ የተወለድኩበት ያደግኩበትና የኖርኩበት ሐረርጌ ስትመጡ ያወዳይ ልጅ ነኝ። እኔ መጀመሪያ ጴንጤ ሆንኩ ከከተማዋ እኔ ነኝ፣ ከእስላም ወጥቶ ማለት ነው። ሌሎቹ ራሱ ኦርቶዶክስ እንኳን የለም በእኛ ከተማ። እሺ ያንን 99.9 እና ከዛ በላይ የሆነ ህዝብን ለመድረስ በሙሉ ኃይል ተባብረን መዝመት አለብን ወይስ መፈረካከስ አለብን ከስር ከስር? ስለዚህ ቅንነቱ ወዝሮብን ሰይጣን ከታላቁ ተልእኮ እንዳያደናቅፈን የኛን እውነትና ትምህርት እንያዝ። እሱ ላይ በጣም አቋም አለኝ እኔ። አሁን ለምሳሌ በቤተ ክርስቲያን ትምህርትና አቋም ላይ በጣም ጽኑ አቋም ነው ያለኝ። ጌርሳምዬ እንኳን ደህና መጣ። መስዬ እንኳን ደህና መጣሽ። በጣም ብዙ ሰዎች ከረጅም ጊዜ በኋላ ያሉ ፍቅራቸውን እየገለጹልክ ነው። ግን የቆዩ ሰዎች አሉ። ሰላም ይበሉንና ከዛ መጣለው ወደ አንተ። ሰው ላይ እየተጸለየ ስላለ ወደ ቤተ ክርስቲያን ስለምገባ ሁላችሁንም ሰላም ብያለሁ። ይቅርታ አድርጉልኝ። እሺ ኤርሚዬ፣ ሁላችሁ እሺ። ወንጌላዊ ሜርሲ፣ ሁላችሁም እሺ፣ ይቅርታ። እሺ ወንጌላዊ ተባረክ። ከመውጣቱ በፊት እዚህ እሱ ያለበት አካባቢ ስላለው እንዳገኘው ፈልጋለሁ። ኢቫንጀሊስት ለዚህ ሳር ቤት ገብርኤል አካባቢ ያለው እና ኢንቦክስ አድርግ ስልክ ነዛው ከአሜሪካ መጥቼ እዚህ እናንተ ጋር ያለው እንዳገኘው ፈልጋለሁ። እሺ ታንኪ። እሺ በቃ አሁን ቁጥሬን ኢንቦክስ አድርግላለሁ። ቴንክ ዩ። እንኳን በደህና መጣ። ኦ የስ የስ። አዎ ፕሊስ አሁኑኑ ኢንቦክስ አድርግለት። እሺ ወንጌላዊ የሚሰራው ስራ ስላለ። እሺ ያው አሁን እያወራን እያረኩልን ነው። እሺ ቴንክ ዩ ተባረኩ። ጸሎት ላይ ናቸው ጓደኞቼ ውስጥ እኔ እናንተን ሳይ ተመስጬ ነው። ስለዚህ ይቅርታ ታደርጉልኛላችሁ አይደል? ምንም ችግር የለም። ቴክ ዩር ታይም ወንጌላዊ። ይቅርታ ግን እሺ፣ ምንም ችግር የለም። መስዬ ያለሽ አለው። ሜርሲ። የጌታ ጸጋ ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። የተወደዳችሁ ክርስቲያናት ወንድሞቼ ሜርሲ እንኳን ደህና መጣሽ መስዬ። ጌታ ኢየሱስ ይባርክሽ። ተባረኪ። ካህኑ አለክ? ተመለስ። እንዴ መርሲ። አዎ አዎ። ልቀጥል እኔ? ሰላም እንበላችሁ። ቀጥል። ሰላም በለን። ብዙዎች ናፍቀውሃል። ፍቅራቸውንም እየገለጹልክ ነው ከስር። ሰላም በልና ሀሳብህንም ልስማ። እሺ ሰላም ለእናንተ ይሁን። እስኪ በቪዲዮ ልግባ። ሚስ ስላደረጋችሁኝ እንዴት ናችሁ? እኔም በጣም ሚስ አድርጌያቸዋለሁኝ። ያው ያላችሁን አንዳንድ ትግል አይ ነበረ በዩቱብ። እኔ ኢትዮጵያ ነው ያለሁት ከኖቬምበር 10 ጀምሮ እዚህ ለአገልግሎትና ለተለያየ ለሰርግም መጥቼ ነበረ። አንዳንድ ቻሌንጆች ነበሩ። አሁን እነዛ ኦቨር ሆነዋል። ምንድነው አሁን ወንድሜ ሲናገር ቆንጆ ነገር ነው የተናገረው። ምናልባት ሶል እና ሌሎችም ኦብዘርቭ ያደረጉት የኛ የነፊዌ ሰርግ ነበረ፣ የእህቴ ልጅ ማለት ነው። ያንን ያደረግነው መካነ ኢየሱስ ነው። በህዳር ይመስለኛል ህዳር 7 ልደታ መካነ ኢየሱስ ነው ያደረግነው። እነሱ የወንጌል አማኞች ናቸው፣ ቤተሰቦቼ ማለት ነው። ወንድሜ ደግሞ ማነው ነፊዌ ደግሞ የሚሄደው ዘጸአት ቤተክርስቲያን ነበረ። ግን እዛ ሾርት ኖትስ ሆኖባቸው ሰርጉ የተደረገው ልደታ መካነ ኢየሱስ ነው። የሰርጉን ስርዓት የፈጸመው ቄስ ነብዩ የሚባል አገልጋይ ነው፣ የቤተክርስቲያኒቷ ማለት ነው። እንደገና ደግሞ ሪሴፕሽን ላይ ምንድነው የምሳ ግብዣ ላይ ራት ግብዣ ላይ የሰበከው ቄስ ትዕግስቱ ነው። ቄስ ትዕግስቱ ነው። ይችን እንደ አብነት ያህል የምነግራችሁ ምንድነው በምድር ላይ እዚህ ኢትዮጵያ ውስጥ በእንደዚህ አይነት ሁኔታ ሳንከፋፈል በአንድነት እያመለክን የወንጌልን ስራ እየሰራ ነው። አሁን ትናንትና ዩቱብ ላይ
ምኩራብ ሾው ላይ የተወደደ ወንድማችን ቄስ ገመቺሳ ቆንጆ ነገር ተናግሯል። እሱን እያወራችሁ እያለ አሁን ነው ገብቼ ሳዳምጣችሁ እንትን ያልኩት እየፈለኩት ነበር አግኝቼው ነበር እና ስለ መካነ ኢየሱስና ስለ ወንጌላውያን አብያተ ክርስቲያናት ያለው ነገር አንዱ ጋር የሌለው አንዱ ጋር እንዴት እንደሚሞላ በሚጣፍጥ ሁኔታ አስቀምጦታል ምኩራብ ሾው ላይ። እሱንም ማሰማት ትችላላችሁ እና አንዳችን ለአንዳችን አስፈላጊ እንደሆነ እዛ ጋር ያለው ካሪዝማቲክ ሙቭመንት ለሉተራውያን አስፈላጊ እንደሆነ እዚህ ደግሞ ዶግማቲክ የሆኑ አንዳንድ ሪትን የሆኑ ዶክሜንቶች ለወንጌላውያን አስፈላጊ እንደሆነ በእንደዚህ አይነት ባላንስ ተደርጎ መሄድ እንዳለበት እንዳውም ከአሜሪካ ሲመጣ እና ኢትዮጵያ ውስጥ አገልግሎቱንና ስራውን ሲጀምር ያለው ነገር ሁሉንም መካነ ኢየሱስ ብቻ ሳይሆን ቄስ ነው ታውቃላችሁ እንዳለ ኢቫንጀሊካልን ቸርች በወንጌል ማገልገል እንደነበረ ተናግሯል። ከሱ ሊበልጡ አይችሉም። አካዳሚካሊ በጣም የተማረ ነው። እንደገና ደግሞ በቴዎሎጂም የተማረ ሰው ነው። እግዚአብሔር የባረከው ሰው ነው። በእንደዚህ አይነት ሁኔታ አስቀምጦታል እና ምድር ላይ እንደዛ አይደለንም። እነዚህ ለማሰናከል የመጡ ወገኖች ስለሆኑ አሁን ምን ያህል እንኳን እናንተን የወንጌል ስራ እስካሁን ድረስ ለነሱ ከመመለስ ይልቅ ምን ያህል የወንጌልን ስራ መስራት የሚችሉበትን ጊዜ እንደያዙባችሁ ታያላችሁ። ሌላው ደግሞ ያው ፍሬያቸው ነው። ጥላቻ አላቸው። እኔ ሳላውቅ አሁን አንዳንድ የተገለጡትን ኢንክሉድድ ኤኒዌይስ ፐርሰናል ሜንሽን አላደርግም። ጥላቻ ነበራቸው። ድሮ እኔ ስገባ እነሱ ይወጡ ነበር ብዙ ቦታ ላይ ለአንዳንድ ወገኖች ኢንቦክስ አድርጌላቸዋለሁ። ሎንግ ታይም ኤጎ 2 years ኤጎ እኔ ማንም ጥላቻ የለኝም። ማንም ሲገባ ወጥቼ አላውቅም እና ጥላቻ ያላቸው ሰዎች ናቸው። ምክንያቱም ትምህርቴን አይተው የእነሱን ፐርስፔክቲቭ የእነሱን እምነት ስላላስተማርኩ በምገባበት ቤት ዘለው ይወጡ ነበር። ንግግር አቋርጠው ይወጡ ነበር እና በጥላቻ የተሞሉ ናቸው እነዚህ ወገኖች። ሊጸለይላቸው ያስፈልጋል። ሌላው ደግሞ ባለፈው ሜንሽን ያደረጋችሁት ይቅርታ ሜንሽን ላድርገው አላቅም ነበር እስከዛሬ ድረስ ዳዊት ሂስተን ቴክሳስ ያለው እሱ እንደሆነ አላቅም ነበር። እሱ በደንብ አድርጎ ፍሮም ቢጊኒንግ ያቀኛል ዳዊት ሂስተን እንደሆነ። ቴሌኮንፈረንስ ቤሪያ ቴሌኮንፈረንስ አብረን እናገለግል የነበረ በምን ምክንያት እንደወጣ ምን እንደሆነ እና በኋላ ላይ ዩቱብ ላይ አይቼ ነው መርሲ ኤክስፖዝ ካደረግሽ በኋላ ያወቅኩት እና ኖ ወንደር ዳዊት እንደዛ ቢያደርግ በአጭር ቃል ኖ ወንደር እና እዛ ኤክስ ኮሚኒኬትድ ከቤሪያ ቴሌኮንፈረንስ የተደረገ ወንድም ነው እና በደንብ አድርጎ ያቀኛል። ለዚህ ነው ብዙ ኢንጌጅ የማያደርግ የነበረው እና እነዚህ ናቸው ፍሬያቸው ሌላ የሆነ እና የጌታ ፍቅር የወንጌል ፍቅር የሌላቸው ዲስትራክቲቭ ለመሆን መተው ዴሊ ጌታ ኢየሱስ ክርስቶስ ያላዘዘውን ነገር ይህንን የመንግስቱን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው ነው። ወንጌል ስለ ኢየሱስ ክርስቶስ መስበክ ነው። ይሄንን ስም አትጥሩ ነው የተባሉት። ሐዋርያት ስራን አንብቡ ወገኖች፣ እዚህ ያላቸው ኦርቶዶክሶችም ሌላ ቤተ እምነቶችን ሐዋርያት ስራ ስታነቡት የኢየሱስ ክርስቶስን ስም አትጥሩ ነው። እኛ ከዚህ ስም ውጪ ሌላ ስም መጥራት አናቆምም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ እያሉ ነው በመጋዝ የተሰነጠቁት፣ በዘይት የተቃጠሉት።